ማን ነው? ብዙ ያላሰብኩበት ብዙ ያልተዘጋጀበት ጥያቄ ነው ይዘው የመጣ። ምክንያቱም ስለ ቱሪዝም ሲወራ ነበር። ለምሳሌ አሁን እውነትን ማባዛት አለ፣ ብዙ እውነት አለ። የኔም እውነት ነው የኔ እውነት ነው ካልን ቅድም ያልነው እውቀትን ማዋሃድ እንዴት እንደሚመጣ የእውቀቱ ውህደት እንዴት እንደሚመጣ ግራ ይገባኛል። እና ሪሊ የረስታችሁት እያበላሻችሁት ይሆን? ሀሜቱ እውነት ይሆን ወይስ ስህተት ይሆን? ምንድነው እስካሁን ድረስ በመጣንባቸው መንገዶች ላይ ያሉትን የትምህርት ችግሮቻችን እናያለን። አሁን ይሄ ወጣቱ የሃየር ኤዱኬሽን ፍላጎቱ ቀንሷል የምንለው ገበያው በጣም ብዙ ቅድም የተነሱትን ሀሳቦች በሙሉ የሚያጠቃልል ይመስለኛል። ሳይማር ያስተማረኝን ይባላል። የራሱ የሆነ የእርቅ ዘዴ ያለው ለአመታት ፊደል ስላላወቀ ሳይማር እንላለን። የተማረ ማን ነው? ስለዚህ ትምህርት ቤት ሳይገባ እኔ እንድገባ ያደረገኝ ብል የተሻለ አይሆንም ወይ? ትምህርታችን ዓላማ መሆን ያለበት ጎንበስ ብሎ የሚያልፈውን አይደለም፣ ደረቱን ሰጥቶ የሚጋተረውን እውቀቴን አትቀማም የሚለው ሰውዬ ጋር ነው መድረስ። ሳናውቀው የአማርኛ ዘፈን፣ የአገር ባህል፣ የትግርኛ፣ የኦሮምኛ ዘፈኖች እኮ በኤአይ እየተሰሩ ነው። አሁን አሰልጠን ሰጠን ከእጃችን ወጥቷል። ዛሬ መማር የሚፈልገው ነገር ነው ሰው የተቀየረው። ሰዎች እየተሰባበሩ ገንዘብ እየፈለጉ ውጭ ሀገር እየከፈሉ እየተማሩ አይደለም። ስለዚህ ምንድነው መማር የሚፈልጉት ነው የተቀየረ? ለምንድነው መማር የሚፈልጉት ነው የተቀየረ? ወይስ ኢሴንሻሊ የመማር ፍላጎት ነው ወይ የጠፋው? ዶክተር ኢዛና አምደወርቅ ሶሺዮሎጂስት ናቸው። የዚህ የታደምንበት ቤት የማህበራዊ ጥናት መድረክ ከሚታወቁ አሰላሳዮች፣ ተመራማሪዎች መካከል አንዱ ናቸው። ዶክተር ኢዛና በአሁኑ ጊዜ ደግሞ አዲስ አበባ ዩኒቨርሲቲ በማገልገል ላይ ይገኛሉ። እሳቸው ይህንን መጽሐፍ እንዴት እንደተረዱት ለመግለጽ ፈቃደኛ ሆነው በመገኘታቸው ያመሰገንን ወደ መድረክ እንደተሸኙልን በትህትና እንጠይቃለን። እንኳን ደህና መጡልን። እንኳን ደህና ቆየኸኝ። ቀደም ሲል እንደገለጽኩት ዶክተር ኢዛና አምደወርቅ ሶሺዮሎጂስት ናቸው። በአዲስ አበባ ዩኒቨርሲቲ የሶሻል ሳይንስ አርትስ እና ሁማኒቲስ ኮሌጅ ኤክስኪዩቲቭ ዲን ናቸው። በቅርቡ አዲስ አበባ ዩኒቨርሲቲ እንደምታውቁት 75ኛ የአልማዝ ኢዮቤልዩ በዓሉን እያከበሩ ነው። ሲያከብሩ በደማቅ ሁኔታ ዝግጅቱ ጥሩ እንዲሆን እያገዙ ካሉ ሰዎች መካከል አንዱ ናቸው። ከአዲስ ሊትሬቸር ፌስቲቫል ጋር በመሆን ያዘጋጇቸው ኪናዊ መድረኮች ይጠቀሳሉ። ከያሬድ ትምህርት ቤትና ከሌሎችም ተቋማት ጋር ፎረም ፎር ሶሻል ስተዲስ በነበሩበት ጊዜ እዚህ ያለንበት አዳራሽ በተለያዩ ማህበራዊ ርዕሰ ጉዳዮች ላይ ከነ ዶክተር የራስ ወርቅ አድማሱ ጋር ጥናት በማድረግ የተከበረ ስራ የሰሩ ሙያተኛ ናቸው። አሁን ግን የጠራናቸው በተወዳጁ መጽሐፍ ከፍተኛ የትምህርት ዘይቤ በተሰኘው መጽሐፍ ላይ ያላቸውን ምልከታ እንድናቅ ነው። ዶክተር ኢዛና ዩኒቨርሲቲው 75ኛ ዓመቱን ሲያከብር በፍጹም ሊዘነጉ ከማይገባቸው ሰዎች መካከል አንዱ ዶክተር ጓለ ገብረ ዮሐንስ ናቸው። ከፍተኛ የትምህርት ዘይቤ ደግሞ በየትምህርት ተቋማቱ ሊነበብ ሊተነተን የሚገባው መጽሐፍ ነው። በየቦታው ከተበተኑ ወረቀቶች መካከል፣ ማስታወቂያዎች መካከል አንዲት አረፍተ ነገር በእርሶ ገፋፊነት የዶክተር እጓለ ጥቅስ ሰፍሮ ነበር። የዓለም አይለያዩም የተባሉት እነዚህ ሶስቱ እውቀቶች ከሱ ብንጀምር ማለፊያ ቆይታ ይሆንልናል። እሺ፣ አመሰግናለሁ። በጣም ካይንድ ለሆነ ኢንትሮዳክሽንህም አመሰግናለሁኝ። ያ ጥቅስ በጣም አእምሮዬን የሳበው ጥቅስ ሆኖ ስላገኘሁት የመጽሐፉን 1፣ 2፣ 3ቱን ምዕራፍ ደግሞ በደንብ አድርጎ የሚያቅፍ ሆኖ ስላገኘሁት ያ ጥቅስ እዚያ ላይ ቢወጣ ብዬ አስቤ የተነሳውና ትምህርት ሰብአዊ ነው፣ መክሊታዊ ነው፣ ሳይንቲፊክ ነው። ሶስቱ አንድ ናቸው።
ያለ እንባ አይለያዩም ይላል። በጣም በጣም በሀሳብ የታመቀ በጣም ማግኔቲክ የሆነ አገላለጽ ነው። የመጀመሪያው ፋክቹዋል ነው፣ ሶስቱ አንድ እንደሆኑ ነው። መጨረሻው ግን በጣም እንድናሰላስል የሚያደርገን ነው። ያለ እንባ አይለያዩም ሲል ይሄ እንባ ምንድን ነው ብዬ እንደገና ወደኋላ ተመለሱ። እኚህን ካለያየናቸው የሚያለቅሰው ማን ነው? እንባው ምንድን ነው መልኩ? ሲምቦሊክ አይደለም? ትምህርታዊ ነው አይደለም? የሚያለቅሰው ማህበረሰብ ነው። የሚያለቅሰው ወላጅ ነው። የሚያለቅሰው አገር ነው። የሚያለቅሰው ሂውማኒቲ ሰብአዊነት እንደ ሰብአዊነት ነው። የስኮፑ የሌየሩ የሶስቱ ደረጃ በጣም ፋሲኔቲንግ በሆነ በአንዲት ሀረግ ተቀምሮ መቀመጡ በጣም ኢንተረስቲንግ ሆኖ አገኘሁት። ይሄ ግን ወደ ሌላ ባህር ነው የሚወስደን። ምንድን ነው ወደ ባህር ይወስደናል ስል ሰብአዊ ነው ሲል ምን ማለት ነው? መክሊታዊ ነው ሲሉ ምን ማለት ነው? ሳይንቲፊክ ነው ሲሉ ምን ማለት ነው የሚል እንዲህ በቀላሉ የማንመልሰው ከሶሲዮሎጂ እኔ ሶሲዮሎጂስት ነኝና ከሶሲዮሎጂ አንግል፣ ከፍልስፍና አንግል፣ ከሳይኮሎጂ አንግል፣ ከሌሎች ብዙ አንግሎች የምናያቸው ነገሮች ሀሳቦች ያጨቀ ባህር ሆኖ ስለዚህ የመጽሐፉ ባህር በዚች አንድ ጠብታ ተገልጿል። ስለዚህ እንግዲህ እየተወያየን ወደ ውስጥ ስንዘል ከዛ ባህር ትንሽ ጨለፍ እያደረግን የቻልነውን ያህል ለማንሳት እንሞክራል። እንዳልኩ ሶሲዮሎጂስት ስለሆንኩኝ እዚህ ውስጥ ደግሞ ፍልስፍና አስተማሪዎችም ተማሪዎችም ስላየው ፍልስፍናውን አልነካም ወይም በእጅጉን በስሱ ብቻ አነሳለሁ። ሶሲዮሎጂውን ግን የበለጠ እያነሳው ሄዳለሁ። ይሄ የዩኒቨርሲቲው 75ኛ ዓመት ሲከበር ኮቴሽን መሆኑ በጣም ኢምፖርታንት ይመስለኛል። እኔ ዩኒቨርሲቲ የገባሁት የዛሬ 25 ዓመት ነው። የዩኒቨርሲቲው 50ኛ ዓመት ሲከበር ፍሬሽመን ተማሪ ሆኜ በሩቁ እንደ ተማሪ ይሄ ነገር ምንድን ነው የሚታተው የክራቫቶች ሰዎች አድርገው ኩባያዎች ምናምን፣ ከዛ በኋላ ደግሞ በጣም ቆንጆ ድግስ የ50ኛ ዓመት ድግስ የተማሪዎች ካፌ አይተነው የማናውቀው አይነት ድግስ በልተን ያ ነው አእምሮ ውስጥ ያለው። በጣም እድለኛ ነኝ። ያ ፍሬሽመን ተማሪ ሆኜ በኢትዮጵያ 93 የገባሁበት አሁን አስተማሪ ሆኜ ደግሞ 75ኛ ዓመቱ ማክበር ደረሱ። እድሜን ያርዝመውና ደግሞ ካሁን በኋላ አንድ 25 ዓመት ብጨምር መቶኛ ላይ ደርሳለሁ። እኔ በዛች 25 ዓመት እዛ ዩኒቨርሲቲ ውስጥ ስቆይ ያየሁት ጉዞ ያየሁት ውጣ ውረድ ይህንን ጥያቄ ዛሬ ተመልሰን እንድናየው የሚያስገድድ ነው። እኔ ስገባ ፍሬሽማን ፕሮግራም ነበር ዩኒቨርሲቲ ውስጥ። ከኔ 1 ዓመት 2 ዓመት በኋላ ፍሬሽማን ፕሮግራም ታጥፏል። ተማሪዎች ቀጥታ ወደ ትምህርት ክፍል የሚገቡበት ጊዜ ነው ነበር። እኔ ስገባ ዩኒቨርሲቲ የኔ የገባሁበት ትምህርት ቤት ሶሲዮሎጂ ኤንድ ሶሻል አንትሮፖሎጂ ይባል ነበር። ከዛ ወደ ኋላ መልሳ እኔ ከመግባቴ በፊት ሶሲዮሎጂ ኤንድ ሶሻል አድሚኒስትሬሽን፣ አፕላይድ ሶሲዮሎጂ፣ ምናልባት ካልተሳሳትኩ ሶሲዮሎጂ ኤንድ ሶሻል ወርክ እየተባለ ስሙን ሲቀይር ኖረ። ከኔ በኋላ ሶሲዮሎጂ እና ሶሻል አንትሮፖሎጂ በፍጹም መጣመር የለባቸው እንደ ምሳሌው ነው ማለት ተባለና ለብቻው ሶሲዮሎጂ ለብቻው ሶሻል አንትሮፖሎጂ ስናስተምር ኖር። አሁን በቅርብ ጊዜ እኔ የምስማማበት ሶሲዮሎጂ እና ሶሻል አንትሮፖሎጂ እንደገና ተጣምሯል። ስለዚህ በ75 ዓመት ታሪክ ውስጥ አንድ የትምህርት ዘርፍ 5-6 ጊዜ ስሙን አይደንቲቲውን ከቀየረ ዛሬ ላይ ቆመን የትምህርት ዓላማ ምንድን ነው ብለን መነጋገር አለብን ማለት ነው። ዓላማው ሲቀየር አይደል ስያሜ የሚቀየር? ዓላማ ሲቀየር አይደል ምንድን ነው እንትለው ስብጥሩ የሚቀየር? ስለዚህ ያን መነጋገር አለብን። በዚህ መሀል ለምሳሌ አንድ ነገር ላስታውሳችሁ። በአንድ ወቅት 70-30 የሚባል ምጣኔ ነበረ። 70% ወደ ሳይንስና ኢንጂነሪንግ፣ 30% ወደ ሶሻል ሳይንስ ሰው ይሄድ። ከዛ በኋላ ብዙ እዛው ዩኒቨርሲቲ ነበርኩኝ። ብዙ አልቆየም። ምናልባት ያ ቀስ እያለ ታጠፈ። እንደገና እንድንጠይቅ ያደርገናል። ስለዚህ እኚህ ሁሉ የሚመነጩት የትምህርት ዓላማ ምንድን ነው ከሚል አንድ እሳቤ ነው። ፖሊሲ የሚመነጨው ከቫሊዩ አይደለም፣ ከእሴት ከምትሰጠው ዋጋ ከምትሰጠው አይደል። ስለዚህ የትምህርት ዓላማ የትምህርት ጉዳይ ይሄ ነው ብለህ ከወሰንክ ትምህርት ይሄን መምሰል አለበት ብለህ
ትቀይራለህ ማለት ነው። ዩኒቨርሲቲያችንን የ75ኛ ዓመት ታሪክ ብንመለከት የ75 ዓመት ታሪክ የታሪክ ምሁር አይደለሁም። ጥቂት ግራ ቀኝ ከቃረምኳቸው 25 ዓመት ከቆየሁት ነው። አንዳንዱ ለምሳሌ ብንመለከት በንጉሥ ወቅት የነበሩ የትምህርት ዘርፎች፣ የትምህርት አሰበጣጠር፣ ሊበራል አርትስ አይነት ኤጁኬሽን ኮምፖዚሽን የነበረው ጊዜና በጣም ስፔሻላይዜሽን የመጣበት በኋላ ከ1966 አብዮት በኋላ ለምሳሌ ማርክሲስት ሌኒስታዊ ሶሻሊስታዊ በሆነ አፕሮች የትምህርት ጎልማ ይሄ አይደለም። የሌበር ጥያቄ ሲፈታ፣ የመደብ ጥያቄ ሲፈታ የሚፈታ ነገር ስለሆነ የምታስተምሩት ይሄ ማስተማርም አያስፈልግም። በጣም ኢንስትሩመንታል በሆነ ተብሎ የተዘጉ ትምህርት ኢንክሉዲንግ ሶሻል ወርክን ብንወስድ ምንድነው ይሄ የሊበራል የቡርዣ ትምህርት ተብሎ እንዲህ እያልን እንግዲህ በዘመናት በትውልዶች መሃል ስንሄድ ዩኒቨርሲቲያችን ውጣ ውረዶችን እያስተናገደ ግን በዚያው ውጣ ውረዶችን እያስተናገደ ግን ትውልድን የመቅረጽ ስራውን እውቀትን የማስተላለፍ ስራውን ሳይተወው 75 ዓመት ሄዷል። ስለዚህ ይሄ ኮንቴክስት ፖሊሲ፣ ፖለቲካል፣ ሂስቶሪካል፣ ፐርሰናል ኮንቴክስት ምን ያስገድደናል? የነኝን ጥያቄዎች ዛሬ ላይ ቆመን መልሰን እንድንወያያቸው የጓለ ገብረ ዮሐንስን ጽሁፍ በዚህ መነጽር ውስጥ 75ኛ ዓመታችንን ስናከብር ሪፍሌክት እንድናደርግ ያስገድደናል ማለት ነው። ስለዚህ ይሄንን እንደ ዳራ መያዝ ምናልባት እንደው የሚጠቅም የኢትዮጵያ የዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ብቻ ሳይሆን የኢትዮጵያ ትምህርት ጠቅላላው የወጣበትን የወረደበትን ሁኔታ በመጠኑም ቢሆን እንደ ዳራ መያዝ ምናልባት ለውይይታችን የሚጠቅም መስሎ ይታያል። እውነት ነው። እኛም እርስዎን እንግዳ ስናደርግ አንዱ መነሻችን ይሄ መጽሐፍ በቃ ብዙዎቻችን የምንወደው የፍልስፍና መጽሐፍ ነው። ስለምንወደው ብቻ አይደለም የመረጥ ነው። እንዲህ ባለ ጊዜ ዩኒቨርሲቲው ሲከፈት የተደረጉ ንግግሮች ተሰብስበው ነው መጽሐፍ ሆነው የወጡት። በሬዲዮ የተላለፉ ጋዜጣ ላይ ታትሞ የነበሩ መጣጥፎች ናቸው ከፍተኛ የትምህርት ዘይቤ ላይ የወጡ። ይህን መጽሐፍ በተመለከተ እነ ዶክተር ዳኛቸው አሰፋ የዘርዓ ያዕቆብ የፍልስፍና ትምህርት ቤት አንዳንዶቻችሁ ትታዩኛላችሁ በተለያየ ጊዜ ውይይት አድርጋቸዋል። አንድን መጽሐፍ በሌላ መንገድ ማየት ደግሞ ይህን መጽሐፍ በሚያነብበት ጊዜ ምን አገኘ፣ ምን ተረዳ የሚለው ሌላ ተጨማሪ እውቀት ይፈጥራል። ከዚህ በተጨማሪ ደግሞ ዶክተር አሁን እርስዎን ስጋብዝ ስራ ላይ ስላሉ በእርግጠኝነት ዛሬ ከጥያቄዎቻችን ከጨዋታዎቻችን ታዳሚዎች ከሚሰነዝሯቸው ሀሳቦች ይሄ ነገር እኔ ካልተገበርኩት ማን ሊተገበረው ይችላል የሚል ቀናይ ስሜት ራሱ ይዘው ሊሄዱ እንደሚችሉ ተስፋ አድርጋለሁ። ዶክተር ጓለ ገብረ ዮሐንስ ብፁዓን ንጹሐነ ልብ በሚለው መጽሐፋቸው ላይ ከመጽሐፍት ጥሮቹ የሚደገሙቱ ናቸው ይላሉ። በተለምዶ የምናውቀው አንድ አባባል አለ። አንዳንዶቹ ታኝከው የሚተፉ የሚላመጡ የሚዋጡ መጽሐፎች አሉ። ጥሩ የምንላቸው እሳቸው ያሉት የሚደገሙቱ ናቸው። ይሄን መጽሐፍ በዚህ ላይ ቆይታ እናድርግ እንጨዋወት ስለወት ጊዜ ድጋሚ ያነበብኩት እኮ አሉ። ከስንት ዓመት በኋላ ድጋሚ ሲነበብ በርቶሎት የነበረ ጨለመ ወይስ የጨለመው ፈካ? እንዳለ የቤት ስራ ነው የሰጠኝ። ለዚህ ጉዳይ ታስቀመጥኩበት ፊዚካል ኮፒው ነበረኝ ፈልጌ ያጣሁት ኦንላይን ኮፒ ምን አደረኩና ቁጭ ብዬ ማንበብ ጀመርኩ። እኔ የዛሬ 5 ዓመት አንብቤው ገብቶኛል ያልኩትን መጽሐፍ እንደው ምንም አልገባኝም ማለት ነው። እንደው ዋሽቼ የሆነ እንደ ራሴን አልኩና እንደገና ጀመርኩ። አንድም ይሄ አንድ ቦታ ለራሴ ትንሽ ላደላና አንድ ቦታ አስተካክል ያለ መቀመጤ ምልክት ነው። እንደው ዋው ልክ ባለፈው እንደገባኝ ነው ብል ኖሮ እንደው ትንሽ አልሰፋሁም፣ ትንሽ መጠየቅ አልጀመርኩም ማለት ነው። አንድን መጽሐፍ ስንደግመው እዚህ ጋር አልገባኝም ነበር፣ ዛሬ ደግሞ በዚህ ነው ታላል። ያው የዛሬ 5 ዓመቱ ጋር እንደቆምን ነው እኔ የምቆጥረው። ስለዚህ ምንድነው ያስተማረኝ? አስተማሪ መሆን ጥሩ ነው። በትምህርት ህይወቱ ስለቆየሁኝ ሌላ ነገር ስለማነብ ከ5 ዓመት እስከ ዛሬ ድረስ ትንሽ ፈቅ ብያለሁ ማለት ነው። ወለ በራልኝ። የበራልኝ ግን ሊኒያር አይደለም። ከዚህ ጋር እዚህ ጋር ገብቶኝ የነበረ እንደገና ከዚህ ወዲህ አይደለም የገባኝ። አሁን ደግሞ ወደ ጎን ገባኝ። ስለዚህ አንዱ ይሄ እንደገና ትምህርትና እውቀትንም እንድንጠይቅ ሰው ቀጥታ መንገድ አይደለም። እውቀት ቀጥታ መንገድ አይደለም። ዛሬ ገባኝ በሶሲዮሎጂ ኦፍ ኤጁኬሽን በኩል ዛሬ ገባኝ
በኢሞሽናል በሰብአዊነት በኩል የሀገርን ስሜት ከመረዳት ልጄ ሲደርስ ትምህርቱ ምን ይሆን ከማለት እንደ አባት እንደ ኮሌጅ አስተዳዳሪ ነው ዛሬ ገባኝ። ስለዚህ መጽሐፍ ስንደግም የጎንዮሽም እንዳለው ይህን ስታነሳ አንድ መጽሐፍ የጋሽ ኃይለመለኮትን መጽሐፍ ሁሌ ያነባለሁ ጉንጉን እና አንድ ጊዜ እንዳጋጣሚ ያገኘሁትና ማንበብ ስጀምር ማጀቴን ዲስክራይብ ሲያደርግ በሌላ መልኩ ገባኝ። የዛን ጊዜ አርበን ሶሲዮሎጂ የሚባል ኮርስ አስተምር ነበር፣ የከተማ ሶሲዮሎጂ። የከተማ ሶሲዮሎጂ ላይ አንዱ የምናወራው ገበያዎች፣ የከተማ መሰባሰቢያ፣ የከለር ስብጥር፣ የቋንቋ ስብጥር፣ የሽታ ስብጥር፣ የድምፅ ስብጥር፣ ከተሞች እንዴት ሄትሮጀነስ እንደሆኑ እስከ ዛሬ ይህን ምሳሌ የታጥቼ ኖሬ ነው ብዬ መጽሐፉን ክፍል ይዤ ሄጄ ስለ ማጀት ያነበብኩላቸው። የዛን ቀን መጽሐፉ የገባኝ እንደ አርበን ሶሲዮሎጂ እንደ ከተማ ሶሲዮሎጂ አስተማሪ ነው። ከዚያ በፊት የገባኝ እንደ ሌላ ነገር ነው። ስለዚህ አሁን ደግሞ እኖራለሁ ያንንም ሌሎችንም እና ይሄን መጽሐፍ እንደው ከመስመር ወጣሁብህ እንጂ ይሄን መጽሐፍ ሳነበው በሌላ መብራት በራልኝ። የእጅ ባትሪ አብርቼ ቢሆን እንዲህ ነበር ያበራው፣ አሁን ደግሞ እንዲያርጌ ወደ ጎን በራልኝ። የዛ ደግሞ ማሳያው ያ ቀደም የጠቀስኩልህ መጽሐፍ ደግሞ ሌላ ቀን ባነበው እንደ ሌላ ነገር ይበራልኝ ይሆናል። እንደ ሽማግሌ ደግሞ እድሜ ገፋ ሲል ሴንቲሜንታል ሲሆን እንደ ሴንቲሜንታል ሰው ደግሞ ይበራልኝ ይሆናል። ስለዚህ ይሄ መጽሐፍ እንዲያ ነው ይበራልኝ፣ ጉንጉንም እንዲያ ነው ይበራልኝ። ደስ ይላል። ለምንድን ነው አንዳንድ ጊዜ አንድ የታወቀ የቲያትር ባለሙያ ቃለ መጠይቅ ሲደረግለት ምን ሰማው? ጸጋዬ ገብረመድኅን ሀሁ ወይም ፐፑ የተሰኘው ቲያትሩን ሲጽፍ ቲያትሩ ልክ አይደለም ብለን ተቸ ነው ጋዜጣ ላይ መጽሔት ላይ። ከስንት ጊዜ በኋላ መለስ ብዬ ሳየው አፈርኩ። ምን ሆነን ነው? ልክ ነበር ጸጋዬ፣ ሳይገባን ነው የተቸ ነው እና በዚሁ አጋጣሚ ይቅርታ ጠይቃለሁ አልፏል። ሙሉጌታ ተስፋዬ ደግሞ እንደዚህ ስለሚያደንቀው ገጣሚ ሲነግረኝ በፊት ገሌን ነበር አለ፣ ቀጥሎ ገሌ ሆነ፣ ቀጥሎ ገሌ ሆነ አለ። አንድ ደራሲ ወይም አንድን ሰው እድሜ ልክን የምታደንቅ ከሆነ ወይ የነበርክበት ቆመሃል ወይ ደግሞ እሱ እንዳይደረስበት ሆኖ ሩቅ ተጉዟል ማለት ነው። እንደ እድሜያችን እንደ ንባባችን ከፍ የሚሉብን መጽሐፎች አሉ። በአንድ ዘመን ወደናቸው የነበሩ መጽሐፎች ዛሬ መለስ ብለን ስናያቸው አንዳንዶቹ ያንሱብናል፣ አንዳንዶቹ ደግሞ ከሚገባው በላይ ከፍ ይሉብናል እና ያስቀናል። እንደዚህ ድጋሚ የሚደጋገም መጽሐፍ የቻሉ እንደ እጓለ ገብረ ዮሐንስ ያሉ ሰዎች የሚደንቁ ናቸው። እጓለ ገብረ ዮሐንስ የታዋቂው የኃይሉ ገብረ ዮሐንስ የገሞራው ወንድም ነው። በነገራችን ላይ እጓለ ገብረ ዮሐንስ አዲስ አበባ ነው የተወለዱት ያረፉትም የካቲት 6 1924 ተወለዱ። መጋቢት 23 1983 አረፉ። እኚህ ዛሬ ለውይይት የመረጥነው መጽሐፍ የጻፉት እውቅ ምሁር በ1943 ዓ.ም ግሪክ ሀገር ሄደው ቆሮንቶስ መንፈሳዊ ትምህርት ቤት የሁለተኛ ደረጃ ትምህርታቸውን አጠናቀዋል። አቴን ዩኒቨርሲቲ ጀርመን ሀገር ቦን ዩኒቨርሲቲ ፍልስፍና ፋኩልቲ ገብተው ተከታትለዋል። ለፕሌቶ ለአማኑኤል ካንት የተለየ ፍቅር እንዳላቸው ይነገራል። ቅኔ ይወዳሉ። እነ ገተን፣ ዳንቴን፣ እነ ሹለርን ይወዳሉ። ፒኤችዲያቸውን የያዙት ቦን ዩኒቨርሲቲ ነው። እንግሊዝ ሀገርም በርሚንግሃም የእንግሊዝኛ ቋንቋ ጥናት ተከታትለዋል። ከፍተኛ የትምህርት ዘይቤ የተሰኘውን መጽሐፍ ለህትመት ያበቁት 1956 ዓመተ ምህረት ነው። የታተሙላቸው መጽሐፍት እኔ የማውቃቸው ሁለት ናቸው። አንድ አሁን የጠቀስኩት፣ ሁለተኛው ደግሞ ብፁዓን ንጹሐነ ልብ የተሰኘው። ለህትመት ያልበቁ ሁለት መጽሐፎች አሏቸው። ከተረት ወደ ህሊና፣ መዝሙረ ኢትዮጵያዊ የተሰኙ ሁለት መጽሐፎች የግጥም መጽሐፎች አሏቸው ማለት ነው። ጎንደር ዩኒቨርሲቲ ከአንድ ዓመት በፊት የስነ ትምህርት ኮሌጅ ህንፃውን በእኚህ የታወቁ ምሁር ስያሜ እንዲውል አድርጓል። ዶክተር እጓለ ገብረ ዮሐንስ ስለ እሳቸው መጽሐፍ በሚነገርበት ጊዜ አንድ የሚያነሱት ነጥብ አለ። ዶክተር ሰውን ማዕከል ያደረገው የምዕራባውያን ስልጣኔ ያለ፣ የኛ ሀገር ደግሞ ያሬዳዊ ነው፣ ሃይማኖታዊ ነው፣ እግዚአብሔራዊ ነው
የሚሉት ነገር አለ። ያው በኢትዮጵያ ውስጥ በታሪካችንም በፍልስፍናችንም በትምህርታችንም አምላክ ቦታ አለው። ሁለቱን ለማስታረቅ የተሄደበትን መንገድ እንዴት ያዩታል? ስልጣኔዎችን ማስታረቅ የሚሉት አለ። እንደገና ሰፋፊ ኮንሰፕት ውስጥ ያለ እኛ ሶሲዮሎጂ ላይ ሞደርኒቲ ሲቪላይዜሽን የሚለው ቃል እንኳን ትንሽ የራሱ ጣጣ ግራ ቀኝ ያለው የሞደርኒቲ ውይይት ብዙ ማገዶ የፈጀ ውይይት ነው። አንዱ ውይይት ይሄ ሞደርኒቲ ከሚለው ራሱ ሞደርኒቲስ ይታረቃሉ ወይ? ሲቪላይዜሽን የሚለው ራሱ ዴፊኒሽን ምንድን ነው? ሲቪላይዜሽንስ ብለን ታሪክን ትንሽ ክሪቲክ እናርግና ሲቪላይዜሽንስ ብሎ የሚጠቅሳቸው እውነትም ሲቪል አይደሉም። ብዙ ጊዜ ሲቪላይዜሽንስ ተብሎ የሚጠቀሱት በኮንኩዌስት በአካባቢ በወረራ በኤክስፕሎይቴሽን ተፈጥሮን ኤክስፕሎይት ማድረግ አካባቢ ዙሪያው ላይ ያለውን ኤክስፕሎይት አድርጎ ኢምፓየር የገነቡ ኢምፓየሮች ሲቪላይዜሽንስ ይባላል። የሄዱበት ሂደት ሲቪል አይደለም፣ ጨርሱ ብሩታል ነው። እና መጀመሪያ እሱን ክሪቲክ እናደርጋለን። ራሱ ሲቪል ማለት ብሩታል በሆነ ደም አፍስሰህ ተፈጥሮን ከስክሰህ መሰልጠን በሌሎች ላይ መሰልጠን በሚለው ዴፊኒሽን ነው ወይ ነው አንዱ ለውይይት መጋበዝ ማንሳት ያለብን። የሲቪላይዜሽን ናሬቲቭን ኩዌስችን ማድረግ ያለብን መጀመሪያ ከዚህ ደረጃ ነው። ሶ ሲቪል ቱ ቢ ሲቪል መሰልጠን ምን ማለት ነው? ሰለጠነባቸው የሚለውን ለምሳሌ ወይም ሰለጠነበት የሚለውን ስናነሳ ምን ማለት ነው? ገዛው ማለት ነው? ስርዓት አስያዘው ሲቪላይዝ ቱ ሲቪላይዝ ያኛው ማለት ነው የሚለውን ጥያቄ መጀመሪያ አንስተን ነው ማለፍ ያለብን። እዚህ ውስጥም እነኚህ ነገሮች ይነሳሉ። የቃላት ትርጉሞች በየቦታው መጀመሪያ ትርጉማቸው ተተንትኖ ነው ወደ ውይይቱ የሚገባው። ስለዚህ ስልጣኔዎችን ስናያቸው ስልጣኔን የምናየው በኢምፓየር ቢልዲንግ ከሆነ ኢምፓየር አይታረቅም፣ ኢምፓየር መርጃ አያደርግም። ኢምፓየር ይጣላል፣ ይጋጫል፣ አንዱ አንዱን ሊደረምስ ይመጣል። ስልጣኔ የሚለውን መሰልጠን ቱ ቢ ሲቪል ኦርደር ስርዓት መያዝ፣ ኬዎስ ከኬዎስ መውጣት ምንድን ነው የምትለው በብሩታሊቲ በጉልበት በእጁ በክንዱ ጉልበት ብቻ ሳይሆን በሰብአዊነት መመራትን ከሆነ አዎ ይታረቃል። ሲቪላይዜሽኖች ማስታረቅ በደንብ ልንነጋገርበት የምንችለው ጉዳይ ነው። ይሄ የሌላ ሰፊ ዲስከሽን አካል ነው። የሌላ ሰፊ ዲስከሽን እዚህ ምልክቶቹ አሉ። የእውቀትም አካል ነው። የስልጣኔ ስንል የስልጣኔ ምንጩ እውቀት ነው። የእውቀት ምንጩ ትምህርት ነው። ስለዚህ እውቀቶች የስልጣኔዎች ኮምፒቲሽን የእውቀቶች ኮምፒቲሽን ነው። ስልጣኔን በኢምፓየር ሳይሆን ስልጣኔን ሲቪል በመሆን ካየ ነው። ስለዚህ የእውቀቶች ጉዳይ ነው ማለት ነው። ስንገልጠው መጨረሻ ጠርገን ቤዙ ላይ ስንደርስ የእውቀቶች ጉዳይ ነው። ስለ ያሬዳዊ እውቀት ስለ ያሬዳዊ ፍልስፍና ስለ ያሬዳዊ እውቀት ያነሳሉ። ይሄ ከአውሮፓዊ ስልጣኔ ከአውሮፓዊ እውቀት ጋር ሊታረቅ መሳ ለመሳ ሊመጣ ወይም ሊወዳደር ይችላል ወይ? ይሄ ለኛ ለዛሬዎቹ በጣም ኢምፖርታንት ጥያቄ ነው። እኔ ትንሽ ከዚህ ጋር ትንሽ ጭቅጭቅ አድርጌያለሁ ከዚህ ጥያቄ ጋር። ስለዚህ እኔ እንድናይ የምፈልገው በንጽር ስናደርግ እውቀት አንድ አለ ወይ ወይስ እውቀቶች ፕሉራል ናቸው ወይ? እውቀት ካልን ትሩዝ አለው ከጀርባው። ስለዚህ ፕሉራል ትሩዞች አሉ ወይ ነው የመጀመሪያው። ሁለተኛው አንዱ ትሩዝ አንዱ እውቀት ከሌላውኛው እውቀት ይበልጣል ወይስ ያንሳል ወይ ነው። እኔ ከሶሲዮሎጂ ኦፍ ኖሌጅ ከትምህርት መነጽር አንጻር እውቀት ነው ባይ ነኝ። ክርክሩን ልንከራከረው እንችላለን። ምክንያቱም ሁሉም ሀሳብ ባለቤት አለው። እውቀት ነው። የእውቀት ምንጭ አንዱን ሱፒሪየር አንዱን ኢንፌሪየር አያደርገው፣ አንዱን የበላይ አንዱን የበታች አያደርገው። ምንጭ የቫሊዲቲ የሐቀኝነት ምንጭ የሐቀኝነት መለኪያ አይደለም። ስለዚህ አንድ እውቀት ከሀገር ቤት ከኢትዮጵያ ሀገር ቤት ሆላንድ ከቫግኒንገን የግብርና ዩኒቨርሲቲ ስለ እንሰት አንድ እውቀት ቢመጣ አንዱ ከባህር ማዶ አንዱ ከባህር ወዲህ ስለመጣ አንዱ ከአንዱ ይበልጣል ወይም ማንሳል አይደለም። ሁለቱ ዋጋቸው የሚለካው በቫሊዲቲያቸው ነው ማለት ነው። እኔ የዚህ ፖዚሽን
ደጋፊ ነኝ፣ የዚህ ፖዚሽን ፕሮፖነንት ነኝ። ምክንያቱም ከዚህ ካልተነሳን ሲቪላይዜሽን ላይ መድረስ ስለማንችል፣ ከእውቀት ካልተነሳን ስልጣኔ ላይ መድረስ ስለማንችል፣ ስልጣኔው የሚመሰረትባቸው እውቀቶች ዋጋቸው የሚለካው በእውቀቶቹ ቫሊዲቲ ላይ ስለሆነ ማለት ነው። ስለዚህ እንግዲህ ያሬዳዊ የዜማ አጻጻፍና ኮታንኮት ሌላ ቃል ስላጣውለት ነው አውሮፓዊ የዜማ አጻጻፍ አንዱ ካንዱ ይበልጣሉ፣ አንዱ ካንዱ ያንሳሉ የምንለው በሜሪታቸው ዜማን ይሄኛው ዜማን ይጽፋሉ ይሄኛው ዜማን አይጽፍም ወይ ብለን ነው እንጂ አንዱ የኛ አንዱ የሌላ ስለሆነ የሚል ክርክር ሊኖር አይገባም። ይሄ ነው ፖዚሽን ነው አይገባም ባይ ነው። ግን ይሄ ማለት የለም ማለት አይደለም። ምክንያቱም እውቀት ሁልጊዜ ከአይዲዮሎጂ ጋር ተጣምሮ ነው የሚመጣው። ሁልጊዜ አይዲዮሎጂ ሁልጊዜ ደግሞ ከኃይል ጋር ነው ተጣምሮ የሚመጣው። አይዲዮሎጂ ካለ ኃይል አለ። ስለዚህ የተሻለ ኃይል ያለው ሰውዬ የተሻለ አይዲዮሎጂን ያሰርጻል። የተሻለ አይዲዮሎጂን ሲያሰርጽ እውቀቱ የኔ የተሻለ ነው ብሎ ይጭናል ማለት ነው። ስለዚህ በዚህ ሌየር ልክ ብናየው ስልጣኔዎቹ ከመድረሳችን በፊት ኮምፒቲንግ ቤዚስ ኦፍ ኖሌጅ ኤፒስቴሚክ ቤዙ ኮምፒት የሚያደርጉትን ኤፒስቴሚክ ቤዞች መገምገም እንችላለን ማለት ነው። ያም ሆነ እኔ ወደ ኋላ ስመለስ ከዚህ ሁሉ ውትብትብ በኋላ ወደ ኋላ ስመለስ አውሮፓዊውንም ኢትዮጵያዊውንም እውቀት በሜሪቱ ነው የምንለካ። በሜሪቱ ከለካን ኋላ መጤውን ኮታንኮት መጤውን የበላይ ነባሩን የበታች አድርገን የማቆየት ስልጣኔ ወደ የሌላ የመናፈቅ አባዚያችን ሊለቀን። ስለዚህ እውቀቶችን በሙሉ በዋጋቸውን ገምግማቸው ነው የኔ። እዚህም ውስጥ ያለ በዚህ ቃል አይባል እንጂ ዋጋው ላይ ያተኮረ ነው እዚህ ላይ ያለው ዲስከሽን። እንግዲህ በኔ በአነስተኛው በኔ ሊሚትድ እይታ ይሄንን ነው የሚመስለኝ። እኔ ዶክተር ትንሽ አውተበተብኩት መሰለኝ። አይደለም፣ በጣም ጥሩ ነው በጣም። አሁን እርስዎ አዲስ አበባ ዩኒቨርሲቲ ነው ያሉትና ቀደም ሲል እንዳልነው 75ኛ ዓመት እየተከበረ ነው። ቀዳማዊ አፄ ኃይለ ሥላሴ ዩኒቨርሲቲውን ከአባታቸው የተቀበሉትን ርስት ለዚህ ጉዳይ እንዲውል ሲያደርጉ ነባሩ እውቀት እንዳይዘነጋ ለአዳዲሶቹም ለአዳዲስ ስልጣኔዎችም ሩቅ እንዳንሆን አሉ። ይሄ ማለት ዶክተር ጓለ ገብረ ዮሐንስ ከሚያነሱት ስልጣኔዎችን የማስታረቅ ሂደት ወይም በሌላ ቋንቋ በተዋህዶ የመክበር የማዋሃድ ነገር ነው ሆኗል ብለው ያምናሉ። ማለት ዩኒቨርሲቲው የአባታቸውን ርዕስ ስለዚህ ጉዳይ ሲሰጡና ዶክተር ጓለ ገብረ ዮሐንስ የጮሁለት ጩኸት ተደምጧል። እውነት ዩኒቨርሲቲው የነባር እውቀቶችን ሀገራዊ ፍልስፍናዎችን አስተናግዷል ወይስ ዝም ብሎ እየቀዳ ነው ከውጭ ማለት ነው? በጣም ፈታኝ ጥያቄ ነው ያነሳው። የደረጃውን ስኬት ለማወቅ የኔን ንግግር አማርኛ ቃል አጥቼ ስንተባተብ የኔን ንግግር ማየት ይበቃል። አማርኛ፣ ኦሮምኛ፣ ትግርኛ፣ አፋርኛ፣ አገራዊ ቋንቋዎችን ሳይንሳዊ ሀሳብን ለመግለጽ ትንሿን ምሳሌ ላንሳ ብዬ ሳይንሳዊ ሀሳብን ለመግለጽ በሚበቃ መልኩ ማልመድ መዳበር ማይፈልጉ ሊሆኑ ይችላሉ። ማልመድ መሰረታዊ ስራ ነው። ለዚህ ሁሉ ትምህርት እውቀት የሚገለጸው በቃል ነው። እውቀት የሚወጣው በቋንቋ ነው። ቃል ስል ኢቭን ዘ ሪትን ወርድ ሪትኑንም ስፖክኑንም ማለት ነው። ያለሱ እውቀት አይተላለፍም። ከሱ መጀመር ለምሳሌ ያስፈልጋል። ቻሌንጃችን የሚቀረን ለመራመድ የሚሄድ የሚገባን መንገድ ርቀት ከሱ ይጀምራል። በጣም ፋንታስቲክ ጅምሮች አሉ አይደለም? ለምሳሌ በቅርቡ የወጣው መዝገበ ቃላት የሳይንስ ዘንግቼዋለሁ። የሳይንስ ቃላትን ትርጉም ኮምፔንዲየም ግሎሰሪ አይነት ይመስለኛል። ሳይንስ አካዳሚ ያወጣው መጽሐፍ አለ። እነኚህን ጅምሮች ብንመለከት እነኚህ ጅምሮች ናቸው። ለምሳሌ የዚህ ስራ አንተ ያነሳኸው ስራ አንዱ ቮካብለሪውን ማዳበር ነው። መካኒክ ብትሆን ያለ መፍቻ መኪናውን እንደማትፈታ ሁሉ እውቀት ያለ ቃል ሊታሰብ አይችልም። የመጀመሪያው ስራ ይሄ ነው። እኚህ ለምሳሌ በዩኒቨርሲቲያችን
ሰሚ አልባ ድምጾችን ዶክተር ፈቃደ ሙከራዎች በውይይት በክርክር የነበሩ ሙከራዎች ዮናስ አድማሱ ሙከራዎች እኛ አካባቢ ሶሻል ሳይንስ ሶሲዮሎጂ ሌላም ቦታ ያሉ ሙከራዎችን ስታይ ስሜቱ ትግሉ እንዳለ ትረዳለህ። አንዷን ላንሳት ብዬ ነው ሰበዟል ብዙ ስለሆነ አንተ ያነሳው ጥያቄ ግን የድረስ ሄደናል። ኢትስ አ ጆርኒ ሄደን ልንጨርሰው የሚገባ ጆርኒ ጉዳይ ነው። ክርክሮቹ አሉ። ከዚህ በፊት ተከስተ ነጋሽ ኢትዮጵያ ውስጥ ትምህርት በምን ቋንቋ ነው መሰጠት ያለበት የሚል አንድ በጣም ቆንጆ ሴሚናር አዲስ አበባ ዩኒቨርሲቲ አካሂዶ ነበር። ያ ዲቤት የዚህ አንተ ያነሳው ጥያቄ አካል ሶ የትምህርት መግባቢያችንን ነው መጀመሪያ አንዱ ማየት ያለብን። ከዛ በኋላ ቅድም ያልኩ ነገር ዋጋ የምንሰጠው የማንሰጠው ዕውቀት በሜሪቱ ዕውቀት በቫሊዲቲው እንጂ በምንጩ መለካት የለበትም የሚለው ዲቤት እኛ ጋር ያለ ዲቤት ነው። በየጊዜው ከጊዜ ወደ ጊዜ እነኚህ የዘርፉ ኤክስፐርት ባልሆንም በስነ ጽሁፍ በቲያትር እዚህ የኔ ኮሊጎች አሉ ሶሻል ወርክ አካባቢ ኢንዲጂነስ ሶሻል ለምሳሌ የሶሻል ወርክ ትምህርት ካሪኩለማችን ሲቀረጽ ለሁለተኛ ጊዜ ሲቀረጽ አንዱ የነበረው ሜጀር ዲቤት ይሄ እናንተ ይዛችሁ የመጣችሁት ካሪኩለም ከኛ ሀገር ሪያሊቲ ጋር ምንም አይገናኝም የሚል ሜጀር ዲቤት ተደርጎ ካሪኩለሙን ኢንዲጂናይዝ አገራዊ ቃና እንዲኖረው ተደርጎ የተሰራ ይሄን ያህል ትዝ ይለኛል። በሙዚቃ ብንወስድ ኤትኖሙዚኮሎጂ አሁን በማስተርስ ፕሮግራም የያሬድ ሙዚቃ ትምህርት ቤት የሚሰጠው ነው። ስዕል ኢትዮጵያዊ ቴክኒኮች የስዕል ትምህርት ቤት አሁን አለ ፈለገ ሰላም አለ ስኩል ኦፍ ፋይን አርት ኤንድ ዲዛይን ኤግዚቢሽን አለ ሌጀንድስ የሚል የስዕል ኤግዚቢሽን እዚያ ላይ ትምህርት ቤቱ ሲከፈት ጀምሮ የነበሩ የስዕል ስራዎች ኤግዚቢትድ ሆነዋል። እዚያ ውስጥ ኢትዮጵያዊ ያሳሳል ጥበቦች ያሉባቸው ስዕሎች በኋላ የቫንጎ አይነት ሌሎች በጣም አውሮፓዊ የሆኑ አይነት የስዕል ጥበቦች ሁሉ ያሉባቸው ተጣምረው አሉ። ሶ ቢያንስ እኔ በማውቃቸው የስነ ጥበብ ዘርፎች እነኚህ ጅምሮች ብቻ አይደሉም፣ እርምጃዎች እንደሄዱ እናያለን። ነገር ግን ይሄ ሁሉ ሄዶ ምን ማለት ነው? በእኔ በማውቀው በሶሲዮሎጂ ዘርፍ ቴሪ ቢልዲንግ ትወራ ጋሽ ፈቃደ ትወራ ነው የሚለው በሌላ ቢሆን የምንድነው የጽንሰ ሐሳብ ግንባታ እንለው ወይም ሌላ እንለው ነበር። የትወራ ስራን ካልሰራን ሐሳብ ማቀናበር አንችልም። ሐሳብ የምናቀናብረው ትወራ እንደ ኮንቴነር ነው። እንደዚህ የሰበሰብነውን መረጃ የሰበሰብነውን ኢምፒሪካል ዝርዝር መረጃ ቅርጽ የሚያስይዝልን ስንተውረው ነው። እስካሁን ለምሳሌ እኔ በማውቀው በሶሲዮሎጂ በሶሻል አንትሮፖሎጂ እና በመሰል ትምህርት ክፍሎች ከኛ የመነጨ ትወራ የለንም። ቃላቶቹም የሉንም። ቅድም ያልኩት ቃላቶቹን በስነ ስርዓት አልተረጎምናቸው። በሀገራዊ ቋንቋዎች በመልቲፕል ላንጉዌጅስ ሀገራዊ ቴሪ ቢልዲንግ አልሰራንም። ያንን ያልሰራኸው ቴሪ ቢልዲንግ ከሀቁ ጋር ስለማይጣጣም ቫሊድ አይደለም። ከአውሮፓ ከአሜሪካን ሲቪል ዋር ከኢንዱስትሪያል ሪቮሉሽን ከምናምን የመነጨው ትወራ ከዛ ስለመነጨ ሳይሆን ሀገራዊ ሪያሊቲውን አንደርስታንድ ለማድረግ ቫሊዲቲ ስለሌለው ውሱንነት አለው ነው ምንጩ ተዚያ ስለሆነ ሳይሆን። ሶሻል ሳይንስ ላይ ደግሞ ቴሪዎች ኦልሞስት የግድ የሚመነጩት ከነባራዊ ሶሻል ሁኔታ ነው። አንላይክ ናቹራል ሳይንስ በተፈጥሮ ሳይንስ ድንጋይ ነው። ውሃ የሚፈላው በኤሊቬሽን እንግዲህ በጣም ሲምፕል የመሀይም አይነት እንተና ነው። ውሃ በኤሊቬሽን ይለያይ እንጂ ውሃ የሚፈላበት የታወቀ ነው። በፈረንሳይ ሀገር ስለሆነ በጣሊያን ሀገር ስለሆነ ውሃ የሚፈላበት አይለዋወጥም። ማህበራዊ ሳይንስ ስነ ጥበብ ግን የሚመነጨው ከኮንቴክስቱ ነው፣ ከዳራው ነው። ስለዚህ ያንን የሚሰራ ቴሪ እስካሁን አለ። የዩኒቨርሲቲው ሚና የእውቀትን ፍሮንቲየር በኋላ እንመጣበታለን። የዩኒቨርሲቲ አካዳሚያ የትምህርት ሚና እውቀት የሚያስተላልፍ ትቦ ሳይሆን የኖሌጅን ፍሮንቲየር የሚገፋ መሆን አለበት ስንል ነባራዊውን ሀቅ አንደርስታንድ ለማድረግ ለመቀመር የሚረዳው ቴሪ ማመንጨት አለበት ማለት ነው። ስለዚህ ከፊታችን የተጋረጠው ትልቁ ቻሌንጅ ሀቆችን ሰብስቦ አገራዊ አሰራሮችን አገራዊ አስተሳሰቦችን ሰብስቦ ማስተማር ብቻ ሳይሆን ያለንበትን ሁኔታ ቅርጽ የሚያስይዝልን
መቀመር ለትንተና የሚረዳን ቲዮሪ ማመንጨት። ይሄ የለም ማለት አይደለም ፈጽሞ። ነገር ግን ካለበት ፈልፍለን አዳብረን ኮዲፋይ አድርገን ወደ ትምህርት ማስገባት ስራ ከፊታችን ምናልባትም ዩኒቨርሲቲያችን በሚቀጥለው 25 ዓመት የሚሰራው ትልቁ ስራ የሚሆነው በሶሻል ሳይንስ በሂውማኒቲስ ዘርፍ ይሄ ይሆናል። እስካሁን አልተሰራም ማለት አይደለም። እስካሁን የተሰራው ግን በእኔ የግል ግምገማ ቢያንስ በቂ አይመስለኝም። አሁንም ቲዮሪ እንዋሳለን፣ አሁንም ቃል እንዋሳለን። ስለዚህ ከዚያ ፈቅ ማለት ይፈልጋል። የፊታችን ቻሌንጅ የሚሆነው ይሄ ነው ብዬ አምናለሁ። ይህንን ስል በየቦታው አገራዊ እውቀቶችን የመሰብሰብ የማደራጀት የማስተማር ስራ የለም ማለት አይደለም። መራመድ ግን ይፈልጋል፣ ፈቅ ማለት ይፈልጋል። ልክ ነው። የመጤ ቅድም እርስዎ እንዳሉት ትምህርት ጥቅስ ውስጥ ይግባና ለነበሩት ቸል ማለት ተገቢ አይደለም። ከውስጥ የወጣውንም መናቅ ማነወር ተገቢ አይደለም። መመርመር መፈተሽ ይፈልጋል። አሁን ዩኒቨርሲቲው ራስ አገዝ ሆኗል። ራስ አገዝ ከሆነ በኋላ አንዳንድ ዲፓርትመንቶች ስጋት ላይ ናቸው። በተለይ ዶክተር ጓለ ገብረ ዮሐንስ በዚህ መጽሐፋቸው ላይ እንደ መንኮራኩር የሚገልጿቸው ጥበባት ዘርፎች ሙዚቃ፣ ስነ ጽሁፍ፣ ልዩ ልዩ የኪነ ጥበብ ዘርፎች ፎክሎርን ጨምሮ ሌሎችም አሉ እንጂ ስለ አፍሪካ ምርምር የሚደረግባቸው ዲፓርትመንቶች በሙሉ ተመዝጋቢ ከፋይ ስለሌላቸው ደግመዋለሁ፣ ከፋይ ስለሌላቸው የመዘጋት እድላቸው ሰፊ ሆነ። እንደ አንድ ሀገር ይህ ራሱ አስደነግጥም። በጣም አገል የኛ የራሳችን ካንሰር ዩኒቨርሲቲው የኛ ውስጡ ያለ ነው። ሰዎች ዩኒቨርሲቲው ሰዎች አይደለም እና ስትራክቸር እነሱ ተሰብስበው የኛም ካንሰር ነው የሆነ ነገር ነው። ይሄንን የምታነሳው እንደገና የትምህርት ዓላማ ምንድን ነው ብለን ወደኋላ እንሄዳለን። የትምህርት ዓላማ ምንድን ነው? የትምህርት ዓላማ ገጣጣ የተሻለ አገላለጽ ያስፈልገዋል። አንዲት ስፔሲፊክ ቮኬሽን አስተምረ ነው ያችን ስፔሲፊክ ቮኬሽን ወደ የሚተገብር ሰውዬ ማውጣት ነው ወይንስ ቅድም እንዳልኩት የትምህርትን ፍሮንቲየር እንደ መንኮራኩር የሚያመጥቅ አድማስ የሚሻገር ሰው ማመንጨት ነው ወይ? በዚህ የትምህርት ዓላማዎች ዙሪያ ተወያይተን ከተስማማን ታዲያ ይህን ስራ እንዴት እንስራው የሚለው ጥያቄ መሰረታዊ ነው። ይህን ስራ እንዴት እንስራው ስንል የመጀመሪያው ጥያቄ ቤዚክ ሳይንስስ የምንላቸው እውቀት ፎር ኢትስ ኦን ሴክ፣ ምክንያቱም አንዱ የትምህርት ዓላማ እሱ አይደለም እውቀት ፎር ኢትስ ኦን ሴክ መግፋት የሚለው። እዚህ ውስጥ አንዳንዶቹ ጋር እንደው ፍቀድልኝና አስተማሪ ስለሆንኩኝ ፈልጌ ላገኛቸውና ይህንን ሳይንቲፊክ ጎል ትምህርት አዲስ ነገር ከማወቅ ከመመራመር የአሁኑን የእውቀት ድንበር አልፎ ለመሄድ ከመጣጣር ጋር የተያያዘ ነው። ሳይንቲፊክ ነው። ቅድም ካነሳናቸው ሶስቱ ፒላሮች አንዱ ነው። ሳይንቲፊክ ነው። ምን ማለታችን ነው? ያለንበት ዘመን የጠፈር ጉዞ ዘመን ነው። ያለንበት ዘመን የኤአይ ዘመን ነው። ሰው ምድርን ትቶ ከእርሷ ጋር አስሮት የነበረውን የክብደት ሕግ ሽሮ ወደ ሩቆቹ ዓለማት ለመሻገር ይጣጣራል። ይህ በተአምራት በድግምት ወይም በምታት ሳይሆን በእውቀት በገዛው ሕሊናው ጉልበት ነው ይላል። this is a fascinating passage። ብዙ ነገር ነው እዚህ ውስጥ የታጨቀው። አንዱ ይሄ ከማጂክ ወደ ሪዝን የመውሰዱ ነው። ሁለተኛው በጣም ኢንተረስቲንግ ሲምቦሊክ ነገር አለው። የስበት ሕግን በጥሶ ይላል። ኤጀንሲ እኮ ነው የሚሰጥህ የራስ ጉልበት። የፍሮንቲየሩ የአሁኑን እውቀት ድንበር አልፎ ለመሄድ ኢትስ ኖት አባውት ዩዚንግ ቴክኖሎጂ ኢትስ አባውት እኔ የጻፍኩት ነው ይሄኛው ይቅርታ ትንሽ እንትን ጉራማይሌ ነው። ኢትስ ኖት አባውት ኮት አንኮት ዩዚንግ ቴክኖሎጂ ኢትስ አባውት አድማስ መሻገር ብዬ እንዳረሳው ሐሳቡን አስቀምጫለሁ። አድማስ የሚሻገሩ ጠፈር የሚጥሱ ሰዎችን ለማውጣት እውቀት ሳይንቲፊክ ነው። ዘ ሳይንቲፊክ ዳይሜንሽን እንደው ላንሳቸው ሁሉንም ይሆን እንደው አንዱን ነጥለን እንዳንተው ብዬ ነው። የትምህርትን ዳይሜንሽን ሲያነሱ አንዱ መክሊት ነው የሚለው በእንግሊዝኛ ፕሮፌሽናል ዳይሜንሽን እንዲቀለኝ ያን ጉድለቴን ለመሙላት በፕሮፌሽናል ዳይሜንሽን ብዬ በእንግሊዝኛ ኖት ይዣለሁ። ትምህርት መክሊታዊ ነው ብለን ነበር። ምን ማለታችን ነው? መጀመሪያ ቃሉን ትርጉም እንፈልግ። መክሊት ማለት ባጭሩ ገንዘብ ማለት ነው። ከወርቅ ከብር ከሌላም ክቡር ድንጋይ የተሰራ
በሁሉ ዘንድ የታወቀ ዋጋነት ያላቸው መለወጫ ልክ ወይም መጠን ማለት ነው። ይህ መክሊት የሚለው ቃል የሃይማኖት ትምህርታቸውን በሚያሳውቅ መልኩ በማቴዎስ ወንጌል ያለውን ዘይቤ መሰረት በማድረግ የእያንዳንዱ ሰው በተፈጥሮ እንዲያሉ መክሊቶች አሉት ወይም ሀብቶች የተሰጡት መሆኑን በመቀበል የትምህርት ስራ እነዚህን ከማዳበርና ከማበልጸግ ከፍተኛ ከማድረግ ጋር ግንኙነት ያለው መሆኑን እንደሚከተለው ለማስረዳት እንፈልጋለን ይሉና ይቀጥላል። the human capital aspect of it, the economic aspect of it, the egalitarian aspect of it ሁሉ ሰው መክሊት አለው። ትምህርት ለጥቂት ኤሊቶች ለሚገባቸው የተተው አይደለም። ሁሉ ሰው አለው። ያንን እናዳብርለትና ኢኮኖሚኩ ትንሽ ወደ ኢኮኖሚክ የሚስበው አለ። ያኛው ሳይንቲፊኩ ነው የሚያሳስበኝ። ሁልጊዜ ይጎላል ብዬ የምሰጋው እሱ ስለሆነ ያለ ፍልስፍና፣ ያለ ታሪክ፣ ያለ ፊዚክስ፣ ያለ ሂሳብ እና ያለ ሌሎች መሰል ዘርፎች ቀሪው ሳይንስ አይራመድም። ቴክኖሎጂን ተጠቃሚ ብቻ ሆነን እንቀራለን አመንጣቂ ከመሆን ይልቅ። በዛሬው ቋንቋ ኤአይ ላይ መቺ፣ ቲክቶክ ላይ ተቀራጭ ሆነን እንቀራለን። ቲክቶክ ሰሪ አፕ ገንቢ ወይም ሌላ ፈጽሞ ሌላ አይነት ከመሆን ይልቅ ያ እንዳይሆን መሰረታዊ ሳይንስ በቅርቡ በጣም ፋሲኔቲንግ እኔ ዩኒቨርሲቲውን ያመሰገንኩባቸው ጅምሮች አሉ። ለምሳሌ ዩኒቨርሲቲ ቤዚክ ሳይንሶችን ለይቶ የስኮላርሺፕ ፕሮግራም አዘጋጅቷል። በእኔ ዘርፍ በሌሎቹ ዘርፍ ኤግዛክትሊ ያላውቀውም፣ ግን በእኔ ዘርፍ ቢያንስ የጂኦግራፊና የታሪክ ትምህርቶች ዩኒቨርሲቲ ገንዘብ እየከፈለህ ትምህርት በነፃ ሊያስተምርህ ማስታወቂያ አውጥቷል። በየወሩ ተሳስቼ ካልሆነ በየወሩ 700 ብር ሊከፍልህ ዩኒቨርሲቲ የትምህርት ወጪህና በሙሉ ነፃ ሊያስተምርህ። ይሄ በጣም በጎ ጅምር ነው። ምክንያቱም ጥበብ ትምህርት ፓትረን ይፈልጋል። በዚህ በእኛ ሀገር ሁኔታ ደግሞ ፓትረኑ ሜጀር ፓትረኑ ስቴት ነው። ታሪክን፣ ጂኦግራፊን እዚህ ውስጥ ፍልስፍናንም ብንጨምረው አንተ ዩኒቨርሲቲ አይደለም ወይ ራስህ እዛ አትናገርም እንዳትለኝ እንጂ ፍልስፍናንም ብንጨምረው ደስ ይለኛል። በአትሊስት በእኛ የትምህርት ዘርፎች ስዕልን፣ ሙዚቃን፣ ቲያትርን ብንጨምረው ደስ ይለኛል። ፓትረናቸው ጠባቂያቸው ስቴቱ ሊሆን ይገባል። ከዚያ በመለስ ጠባቂያቸው እኔ እናንተ፣ ጠባቂያቸው አገራችን ባለሀብቶች፣ ትልቅ ሰዎች ሊሆኑ ይገባል። በዚህ ያልበለጸገ ሰው አንዴ እንደገና ኮት ላርግ ይፈቀድልኝ። ትልቁ ፈላስፋ ፕላቶ እንዳለው ሰው ትክክለኛውን ትምህርት ያገኘ እንደሆነ ለስላሳ ኖብል እግዚአብሔርን የሚመስል ፍጥረት ነው። ትምህርትን ያላገኘ እንደሆነ ግን በምድር ላይ ካሉት አራዊት ሁሉ የባሰ ነው፣ ጥርጥር የሌለው ነው። ስለዚህ አራዊት እንዳንሆን ጠባቂ ማን ነው? አራዊት እንዳንሆን የሰራውን ቤት እንዳናቃጥለው፣ ያፈራውን ሀብት እንዳናወድመው፣ መንገድ ላይ ስናገኝ እንዳንደበድበው ባለሀብቱ ፓትረን ሊሆን ይገባል። ኢንስትሩሜንታል ፒውርሊ ኢንስትሩሜንታል የሆነውን ጎል እንኳን ብናነሳ። ስለዚህ አሁን ዩኒቨርሲቲ ፓትረን እየሆነ ነው፣ ጠባቂ እየሆነ ነው ለእነኚህ ዘርፎች። ከዚያ በላይ ግን ማለፍ አለብን። ቅድም ያነሳቸው ዘርፎች አሉ፣ ለምሳሌ የአፍሪካ ጥናት የመሳሰሉት። አንዱ ከዚህ ውስጥ የሚመነጨው አንዱ ነገር ምንድነው? ትምህርትን ይሄ የትምህርት ኮምፓርትመንታላይዜሽን። እኔ ወደዛ አንድ አካባቢ አንድ ነገር ጻፍኩኝ፣ አንተ ያነሳኸውን ከንሰርን እኔም ራሴ አሳስቦኝ ምንድነው ቲሜቲክ ኢንተግሬሽን ኦፍ ዩኒት ላንበበው። አይሶሌትድ የሆነ ትምህርት ሳይሆን ሰዎች አርኪቴክቸር ኦፍ ኖሌጅ ማወቅ አለባቸው። ትምህርት እንዴት እንደተዋቀረ ማወቅ አለባቸው እንጂ ትምህርትን እንደዚህ መደርደሪያ ለብቻዋ ለይተን ማየት የለብንም። ለምሳሌ የአፍሪካ ጥናት ከታሪክ ተነጥሎ፣ ከጂኦግራፊ ተነጥሎ፣ ከፖለቲካ ተነጥሎ የአፍሪካ ጥናት ሊካሄድ አይችልም። ስለዚህ እኛ ትምህርት ስናስተምር ዛሬ ሆሊስቲክ የሆነ አርኪቴክቸርን ጭምር ከመጀመሪያ የትምህርትን መዋቀር ይዘን ከዚያ በኋላ ትምህርቶችን በተጣመሩ በተዋሃዱ መልኩ። ስለዚህ ለምሳሌ የአፍሪካ ጥናት ትምህርት ተብሎ ስላልተሰጠ የአፍሪካ ጥናት እየተሰጠ ነው ማለት እየተሰጠ አይደለም ማለት አይደለም። የአፍሪካን ስነ ጽሁፍ ሳታስተምር የአፍሪካ ጥናት ልታስተምር አትችልም። የአፍሪካን ቲያትር ሳታስተምር የአፍሪካን ጥናት ልታስተምር አትችልም። the same is true for all other sub disciplines። ስለዚህ አንዱ ምንድነው እኛ ራሳችን አስተሳሰባችንን መቃኘት አለብን። ትምህርት እንዴት ሆኖ ሲሰጥ ነው ተጠና የሚባለው? ሁለተኛው ግን ቅድም ያልኩት ኮል እምደግመው መንግስት በዩኒቨርሲቲው በኩል ዩኒቨርሲቲው እኔ እናንተ
ሁሉ የነኚህ የመሰረታዊ ጥበባት የመሰረታዊ ሳይንሶች ጠባቂዎች ጋርዲያንስ ፓትረንስ መሆን መቻል አለብን። ስለዚህ ዩኒቨርሲቲ ውስጥ ያሉት ጅምሮች እንዲሰፉ እኔ ደግሞ እንደ አሁን ባለችኝ ውሱን ስኮፕ የአስተዳደር ስኮፕ ይህንን እሰራለሁ። እውነት ነው። ፍርሃት ስላለ ነው። ፍርሃቴ ምንድን ነው? ልክ እንደ ሸቀጣ ሸቀጥ ሱቅ መሆን የለበትም። ዩኒቨርሲቲው የነጋዴ ነው የሚሸጥ ነገር ብቻ መሰብሰብ ያለበት። ዩኒቨርሲቲው ራስ አገዝ ሆኛለሁ ሲል ለነዚህ ፊልዶች ጀርባውን ካዞረ ገበያው ስለማይፈልገው ነው እናንተን ማላስተምረው ካለ ወዴት እየሄድን ነው? እንደገና ከመውረድም በታች ለካስ መውረድ አለ የሚባል ነገር አለና መውረድ ነው የሚመጣው። ከተለያዩ ተቋማት ጋር ከባህልና ቱሪዝም እና ከመሳሰሉት ጋር ተነጋግሮ ፍላጎት ያላቸው እንዲማሩ መደረግ አለበት። በቃ ገበያው የሚፈልገው ሌላ ስለሆነ አንድ ጥያቄ አለ። ለምንድን ነው የምማረው ሚሉ አሉ። ለምንድን ነው የምማረው? ለምንድን ነው የምማረው? ባለፈውም እንደዚህ ዩኒቨርሲቲ ተጋብዤ እዛ የህይወት ልምድ እንደዚህ ተብሎ ለምንድን ነው የምማረው? ምክንያቱም አለች አንዲት ተማሪ፣ ምክንያቱም ስንት ዓመት ለፍቼ አንብቤ አጥንቼ ደክሜ ከተመረኩ በኋላ ስጋቱ ራሱ ስራ አገኝ ይሆን? ይሄ ራሱ ስጋት ነው። ለቤተሰቦቼ በፍጥነት ደርስላቸው ይሆን? ይሄ ራሱ ስጋት ነው። ያወቅኩት የተማርኩት ተገብሮ ይሆን? ይሄ ራሱ ስጋት ነው። በዚህ ሁሉ ጊዜ ውስጥ ግን ምንም እውቀት በማይጠይቅ ሁኔታ በፍጥነት የሆነ ሰው ጥያቄዎቹ ተሟልተውለት ይገኛሉ። ለምንድን ነው የምማረው? ከፍተኛ ትምህርት ዘይቤ ስለ ትምህርት ነውና የሚያወራው። እሳቸው ትምህርት ምንድን ነው ይላሉ። ለምንስ ነው ተማሩ የሚሉን? እንደ አንድ አስተማሪ የመኖሬን ምክንያት ቻሌንጅ እያደረግን ነው። አሁን በጣም ጥሩ ነው። ይሄ እንደገና አንድ እርምጃ ቅድም አንተ እንደ መዝጊያ አሰር አድርገህ ያለፍክባት ጋር ይወስደናል። ስጋት ስላለ ስላልኩ ያ ስጋት የሚመነጨው እኛ የዓለም ባህል ለያዩም ያልናቸውን ሶስቱን የትምህርት ባህሪያት ለይተን ማየት ከጀመርን ሶስተኛውን አላነሳ ነው። ለምንድን ነው መማረው የሚለውን መክሊታዊነቱን ቅድም አነሳ ነው። ምንድን ነው ሳይንቲፊክነቱን ቅድም አነሳ ነው። ሰብአዊ ነው የሚለውን እስካሁን አላነሳ ነው። አይ ቲንክ ሶስቱን በኋላ እንጎነጉናለን። ከዩኒቨርሲቲ ሚሽን ጭምር ጋር አብረን እንጎነጉናለን። ግን አሁን ማንሳት ያለብን ይመስለኛል እኛን ቅድም ያነሳኸው እንዴት ነው ኢኮኖሚያዊ ብቻ አድርገህ ያየኸው መክሊታዊ ያቺ ኢኮኖሚያዊ ብቻ ያየኸው እንዳልከኝ ይሄም ልጅ ከሶስቱ በርጩማ ከሶስቱ አንዱ ቢጎል አይቀመጥም አይደለም። ይሄም ልጅ ከበርጩማዎች ውስጥ መሃል አንዲቷን ብቻ ነው የያዘው። አይቀመጥም፣ ይፈነገላል። ማህበረሰብም ይፈነገላል፣ ልጁም ይፈነገላል። ሂውማኒስቲክ ዋን እስቲ ላንሳትን ላንብበው። በጣም ኢንተረስቲንግ ስለሆነ ሰው ለኑሮ የሚያገለግሉት ሁለት መሳሪያዎች አሉት። አንደኛው ህሊናው ነው፣ ሁለተኛው ክንዱ ነው። እሊህ ሁለት መሳሪያዎች በተፈጥሮ ሁኔታቸው እምብዛም ሊረዱት አይችሉም። ሰው በንጹህ ሰብአዊ ተምሳሌት መሰረት ተመቻችቶ ተደላሎ በሰላም ለመኖር ይችል ዘንድ እሊህ ሁለት መሳሪያዎች ህሊናውና ክንዱ በትምህርት ረዳትነት ማደግና መዳበር መሰልጠን አለባቸው። በዚህ ዘዴ ብቻ ከምኞቱ ቦታ ሊደርስና ፍላጎቱን ሁሉ ለማርካት ይችላል ይልና ትንታኔው ይቀጥላል። ምንጊዜም በየትም ሀገር በማህበራዊ ኑሮ ውስጥ የሚደረገው መሻሻል የሚገኘው ከትምህርት ነው። ትምህርት መጀመሪያ ሰብአዊ ነው። ሰው ማለት ሰው ከሙሉ የሰውነት ማድረግ የሚደርሰው በትምህርት ነው እያለ ይተነተናል። ያቺ ቅድም የነበብኳት መግቢያ ብሩት ነው ያለ ትምህርት እንስሳ ነው የምትለው መግቢያ የሶስተኛው የጉንጉኑ ሶስተኛው ስትራንድ እሷ ነች የምትሆነው። ስለዚህ መጀመሪያ የምንማረው እንግዲህ ሰው ለመሆን ነው ማለት ነው። ሰው ለመሆን ነው በሳቸው ትንታኔ፣ እኔም በማምነው ትንታኔ ሰው ለመሆን ነው። አንድ ቦታ ስለ አኩፋዳ ሰው በጣም ጥሩ ፓሴጅ እንዳነበው ይፈቀድልኝ። such a beautiful passage. ሁለት ፓሴጆች ይሄኛው ሰዎች በዘመናት መካከል በብዙ ጥረትና ድካም ያገኟቸው እውቀቶች
በገዛ ባህሪያቸው መሰረት እንደ ባህሪያቸው በልዩ ልዩ ክፍሎችና ስልቶች ተተንትነው ተቀምረው ይገኛሉ። የድሮ ዘመን ተማሪ በሚያበራየው አኩፋዳ ውስጥ የእህል አይነቶች ሁሉ በስሉም፣ ጥሬውም፣ ንፍሮም፣ ቆሎም አንድ ላይ ተደባልቀው ተዘባርቀው ይገኛሉ። ይህ ምሳሌ ለአንዳንድ ሰዎች የህሊና ሁኔታ የሚጸና ነው። ብዙዎች የእውቀት አይነቶች በህሊናቸው ውስጥ ተደባልቀው ተዘበራርቀው ይገኛሉ። ግን ህሊና አኩፋዳ አይደለም። እውነተኛ ጠባይ፣ ባህሪ፣ ህግና ስርዓት ነው። ስራውም በህግ በስነ ስርዓት የሚፈጸም ነው። ለህሊና ዋና ጠላቱ ድብልቅልቅና ዝብርቅርቅ ነገር ብቻ ነው። ዓላማውም ይሄን ለማጥፋት ነው። ስለዚህ እንሰትር። እኛ አኩፋዳ አይደለንም። የመጣውን ሁሉ አግብተን ሲስተማታይዜሽን ነው መሰረቱ እያሉ ነው አይደለም። ሁላችን በየዘርፉ እንሰለጥናለን፣ በየቦታው እናያለን። ትምህርትና ይቅርታ ለቃሉ መቃረም አንድ አይደሉም። እንደገና ይቅርታ በጣም ጀጅመንታል አውቄ ነው ጀጅመንታል ነው ነገሩን አግኖ ለማሳየት እንዲመቸኝ ብዬ ነው። አንድን ሰው እጁን ይዘህ እኮ በ3 ሳምንት ስልጠና አንድ ነገር ልታሳየው ትችላለህ። ይሄ የህሊና መዋቅር ከመስራት ጋር ፈጽሞ አይገናኝም። ማሰል ቱ ትሬን ዩ ካን ትሬን ሰምዋን ትሬኒንግ እና ኤጁኬሽን ግን አንድ አይነት አይደሉም። ስለዚህ መጀመሪያ ልጁ ለምን ልማር ካለ ሶስቱን የበርጩማውን ሶስቱንም እግሮች እንዲኖሩህ አሊያማ አንተ ማሽን የሚተካህ ነገ ማሽን የሚተካህ የሥራ ቦታ አንድ ሰውዬ ነገ የሚያባርህ ቴክኖሎጂ ነገ ሲመጣ ዋጋቢስ ያቺ የቃረምካት እውቀት ዋጋቢስ የምትሆንብህ ሰው ትሆናለህ። ትምህርት የሚያደርግህ ማሰብ እንድትችል ነው። ትምህርት ማወቅ እንድትችል ነው። it gives you the framework to know the framework to think in a structured manner የሚለውን ነው አይ ቲንክ በደንብ ኮሙኒኬት ማድረግ ያለብን። እያንዳንዳችን ኤጁኬተሮች ፋክት ማጨቅማ አኩፋዳው ያው ካኩፋዳው አይዘለም። ፋክት ማጨቅ አይደለም። ሀቅ መሰብሰብ ማንም ይሰበስበዋል። ያንን ስርዓት ባለው ስትራክቸር ሰውየው እንዲያስብ ማስቻል ነው ማለት ነው። አንዱ ኬዎስን ወደ ኦርደር ማምጣት ነው። ወደ ኦርደር ስንል እንዳያስብ መጠርነፍ አይደለም፣ ግን ስትራክቸር ሊሆን ያሳብ ከሱ በፊት የነበረው እውቀት አንድ ሌላ ፓሳጅ አለ። በጣም ቢዩቲፉል እውቀት እኛ እውቀት መጨረሻ አይደለንም የሚል በኤንድ ኦፍ ሂስትሪ ፉኩያማን ያስታውሰኛል። የኛ እውቀት መጨረሻ ከኛም በኋላ ፊት እውቀት አለ፣ ከኛም ወደፊት ከኛ በኋላ እውቀት አለ፣ ከኛም ወደፊት እውቀት ይኖራል። እዚያ ባህር ውስጥ ነው የተጣልነው። ከፊታችን ያለውንም ወደፊት የሚኖረውንም እንዲገባን ማድረግ ነው። አንዱ ይሄ ነው። ሁለተኛው መክሊታዊው ነው። መክሊትህን አገኘና እንግዲያው ያ ሰውዬ ኢኮኖሚክሊ የተቸገረውን ሰውዬ ችግር ልጆችን መክሊታቸውን ለይተን በመክሊታቸው ልክ ካሰለጠንን ቀሪው የኮንቴክስት ችግር ነው እንጂ የትምህርት ችግር አይደለም። የትምህርት በመክሊቱ ልክ ካወጣ ነው ከዛ በኋላ ወጥቶ ስኬታማ የሚሆን ድሉ ከፍተኛ። ከዛ በኋላ ኮንቴክስት ማስተካከል ነው ያለብን። ስለዚህ ትምህርትን ሳይሆን ክሪቲክ የምናደርገው ወጥቶ የሚገባበትን ባህር ነው ክሪቲክ የምናደርገው። መማር ምን ያደርግልኛል ሳይሆን የተማረ ሰው ዋጋ የሚሰጥ ስርዓት አለን ወይ ብለን ስርዓት ነው ኩዌስችን ማድረግ ያለብን። ያ ሄዶ የሚገባበትን ባህር እንጠይቀው ነው መሆን ያለበት ውይይታችን። ሳይንቲፊክ ነው ሶስተኛው አይደለም። ሳይንቲፊክሊ ያሰልጥኛ ሳበቃ ምን ሰራሁበት የሰለጠነበትን ኢንቨንት እንዲያደርግ ክሬት እንዲያደርግ ገንዘብ ይሰጥ ፈንድም ይሰጥ እውቀቱን የሚቀበል የሚያበረታታ ስራ። ስለዚህ ስርዓት ነው እንጂኛ ኩዌስችን የምናደርገው የትምህርትን ዋጋ መሆን የለበትም። እንደተማረ ሰው የትምህርትን ዋጋማ ተወያይተን አይተ ነው የተማሩት ቴክኖሎጂ ሰርተው ሲሰጡን በዚያም ሊገዙን ቋፍ ላይ ሲደርስ አይተናል። የትምህርትን ዋጋ ሳይሆን ኩዌስችን የምናደርገው ተምሮ የወጣው ሰውዬ የሚገባበትን ባህር ነው ኩዌስችን ማድረግ ያለብን። ስለዚህ ለዚህ ሰውዬ ምሳሌው እንዴት ነው ዋጋ መክሊቱን ሳይንሱን ሰብአዊነቱን ይዞ አጣምሮ የወጣ ሰውዬ እንዴት አድርጎ ነው እዚያ ውስጥ። ስለዚህ የምንዋጋው የምንታገለው ያን ስትራክቸር ነው የሚሆነው፣ የምናርመው ያን ስትራክቸር ነው የሚሆነው። ቁንጽልነትን የሚያገን ስትራክቸር ካለ ክሪቲክ የምናደርገው ያን ቁንጽልነት የሚያደርገው። ኦፍ ኮርስ ይሄ የእንቁላልና የዶሮ ነገር ተመልሶ ይመጣል። ድሮስ በደንብ ብታስተምሮ ኖሮ ቁንጽልነትን አያገኝም ነበር ትለኛለህ። ያ ጉንጭ አልፋ ክርክር ነው። ከዚህ ነው የመነጫው፣ አይ ከሰውየው ነው፣ አይ ከሚዲያ ነው ልንል ነው። ስለዚህ ከየት መነጨ የሚለውን ለጊዜው ገታ አድርገን ዋጋ የሚሰጥ
ጉዳይ ገባ ሳይክሉ አያልቅም ማለት ነው። በዚህ ከሄደ ድሮስ አንተ ባታሰለጥነው ኖሮ ለእውቀት ዋጋ ይሰጥ ነበር ወይ ልትለኝ ነው ዙሮ። ስለዚህ ይሄንን አንድ ቦታ ካልቆረጥ ነው ሲሽከረከር ይኖራል ማለት ነው። ስለዚህ እኔ የትምህርትን ቫልዩ የትምህርትን ዋጋ ጓለ በተረዱት ልክ ተረድተን ለዚያ ደግሞ የሚመጥነውን ስርዓት እንዲፈጠር እንዲገባን ማድረግ አለ። ይቅርታ ብዙ አይ ጥሩ ነው፣ ቆንጆ ነው። አሁን ገታ እናድርገው የተባለውን ነገር አንግታውና የገባበት ባህር ብቻ ሳይሆን የወጣበት ቦታ እያልኩ ነበር። አሁን እሳቸው አኩፋዳ የሚሏት ቃል በጣም ነው የምትገርመኝ። ተቋሞቻችን ትምህርት ቤቶቻችን ራሳቸው አኩፋዳ እየሆኑ አይደለም ወይ? ያልተዋሃደ እውቀት አይደለም ወይ እየሰጡን ያሉት? አኩፋዳ ውስጥ የኔ ቢጤው ንፍሮውንም ቆሎውንም ሁሉንም ነው እዛች ውስጥ ነው የሚጨምረው። የተለየ ኪስ የለውም። የተሰጠው ዳቦውን ምኑንም ማለት ነው ድብልቅልቅ ያለ ነው። በቃ የኔ ቢጤ ብርድ ልብስ ስናየው በብዙ ከለር በብዙ የቀለም አይነት እንደሚሽጎረጎረው እውቀታችን ራሱ እንደዛ አልሆነም ወይ? በሌላ ቋንቋ ለምሳሌ እሳቸው ምን ይላሉ? የእውቀት ዘማቾችን ማፍራት ይላሉ። ዘማቾችን የሚገርም ቃል ነው። ከጸሐፊ ጋር መነጋገር ይሄው ነው ችግሩ። አሁን እኔ እንዲህ ያለ የቃል እንትን ቢኖረኝ የቃል ሀብት ቢኖረኝ ጥሩ አድርጌ ወደ ጠያቂና ተጠያቂ ወደ ዲፌንሳ ወደ ውይይት እንዲሄድ እፈልጋለሁ። ምክንያቱም እኔ በአንድ ኮፍያ የተቋም አስተዳዳሪ በአንድ በኩል ሶሲዮሎጂስት ስለማድረግ የትኛውን ነው የምለብሰው የሚለው ትንሽ ያስቸግራልና የተቋም አስተዳዳሪነቱ ለጊዜው እናቆየውና ክሪቲክ ማድረግ ኢምፖርታንት ነው። የትምህርት ተቋማትን የትምህርት ስርዓታችንን ለምሳሌ ጥበብን ከወሰድክ እኮ ጥበብ ሰሪውንም ጥበብ ኮንሱመሩንም ክሪቲክ ማድረግ ይፈልጋል አይደለም? ሙዚቃን ከወሰድክ ምን አይነት አድማጭ ነው ያለው ምን አይነት ሙዛቂ ነው ያለው የሚለውን ሁለቱን እኩል ካላየ አስቸጋሪ እንደሚሆነው ሁሉ ክሪቲክ ኢምፖርታንት ነው። በግራም በቀኝም ክሪቲክ ማድረግ ያለሱ ወደፊት አንሄድም። እውነት በአንድ በኩል በጣም የጨለመው ራሳቸው ትምህርት ቤቶቹ አኩፋዳ ይሆናል አይደለም ወይ የሚለውን አርጊመንት እንዳንቀበል የሚያደርጉኝ ነገር አለ። እዚህ ያለ ነው እኮ እዚህ እኔ የምንጠይቀው የምንወያየው ኋላ እኔን እጅ አውጥተው የሚያፋጥጡ እንዳታፋጥጡኝ ሁሉ የዚሁ የትምህርት ስርዓት ውጤቶች ናቸው። እኔ መሰሎቼን እኔ አስተምሬ ያወጣቸው ልጆች የትም ሄደው ኮምፒት አድርገው በልጠው ሲመጡ አያለሁ። ስለዚህ ይሄ የምንሰራው ስራ ትንሽም ቢሆን ፍሬ ያፈራል። ጠያቂዎች፣ ተከራካሪዎች ከዛ በኋላ እሱ ብቻ ሳይሆን ማቴሪያሊ ሰክሰስፉል በዚህ ሀገር ብቻ ሳይሆን በውጭ ዓለም ሁሉ የሆኑ ሰዎች ሳይ አሃ የምንሰራው ስራ ፍሬ ያፈራል ማለት ነው እላለሁ። ዩኒቨርሲቲያችን አዲስ አበባ ዩኒቨርሲቲ ባለፈው 75 ዓመት ውስጥ ያፈራቸውን ሰዎች ብታየው ዓለም አቀፍ ሀገር አቀፍ ሊደርሺፕ ላይ ያሉ ማዕት ሰዎች አሉ። ደግ ነገር ባንሰራ ኖሮ እኮ እነኚህ ላይ አንደርስም ነበር። በሌላ በኩል ምንሰራው በቂ ነው ወይ ነው እንግዲህ የሚቀጥለው ጥያቄ። እንደ አንድ ራስ ገዝ ተቋም እንደ አንድ ፖሊሲውን ሴት ሊያደርግ እንደሚችል ተቋም እንደገና ወደ ውስጥ ተመልክተን ይሄንን በ75 ዓመት ያፈራውን ሰው ያህል በሚቀጥለው 25 ዓመት እኔ ሳላረጅ ልናፈራው ምን መስራት አለብን የሚል ጥያቄ ነው የሚመጣብን። ስለዚህ ቴንደንሲስ የተቀባይነት ቅድም አንተ ያልኳቸው የቃራሚነት ቴንደንሲስ ካሉን ወደ ውስጥ ተመልክተን እነሱን እያቃናን እያረምን መሄድ ነው። ጅምሮቹ እኮ አሉ። ቀን በቀን የምናደርጋቸውን ውይይቶች ብታያቸው የሀገር ሀብታችንን የእውቀትን በጣም ክሪቲካል የፖለቲካል ሳይንስ ውስጥ አርት ውስጥ ያሉ ልጆችን ብታይ በጣም ክሪቲካል የሆነ ፖዚሽን ይዘው የሚሰሩ የሚከራከሩ ልጆች ናቸው። ግን ምን እናድርገው? ይሄንን መጀመሪያ ሁሉ ነገር መጀመሪያ የሚጀምረው ወደ ውስጥ አይቶ ከመጠየቅ ነው የሚጀምረው። አንዳንዶቹ ጥያቄዎች ሜጀር ናቸው። ቅድም ያልኩ አይነት ትምህርታችንን ለምሳሌ 4 ዓመት ትምህርት መሆን አለበት። ሲምፕል ጥያቄ ይመስላል አይደል? ትንሽ ጥያቄ። ማን ነው 4 ያደረገው? 3 አይበቃም ወይ? 2 አይበቃም ወይ? 1 አይበቃም ወይ? አንተ አንድ ነገር ነው ዲግሪ እኛ በጣም ስትራክቸር ነው ትምህርቶቻችን። ዩኒቨርሲቲ አዲስ አበባ ዩኒቨርሲቲም ሌላም ቦታ ገብታችሁ ወጣችሁ ልጆች ታውቁታላችሁ። ታሪክ ልትማር ተገባ፣ ታሪክ ነው የምትማረው። ለምንድን ነው እንዳለ ጌታ የራሴን ሜጀር የስነ ጥበብ የስነ ጽሁፍ ታሪክ የሚባል ዲግሪ ፈጥሬ እሱን መማር ፈልጋለሁ ቢል ለምን በር ማን ከፍተው እንዳለ እንካ ነጭ ወረቀት ሂድና
የምትወስደውን ኮርስ ግጥምጥም አድርግና አንተው ይዘህልኝና ብዬ የእንዳለ ዲግሪ ለምንድን ነው የማልፈጥረው? ምን ነው የሚከለክለን? እኔ ይሄንን በውይይት የጀመርነው ነው። አሁን ኦልሬዲ ሀፕን እያደረገ ያለ ውይይት ነው። ለአንዳንድ ሰው ስትሬንጅሊ ከዚህ ነው የሚጀምረው ብዬ ነው፣ ከትናንሹ ነው የሚጀምረው። እንፍቀድ፣ መክሊቱን ይለይ ልጁ፣ ኢኮኖሚኩንም ሁማኒስቲኩንም ምናምንም ይለይ። እዛ ኢንጂነሪንግ ያለ ልጅ ለምንድን ነው አንድ 6 ኮርስ ከዚህ አንድ 5 ኮርስ ከዚህ አድርጎም እንዲወስድም? ከትናንሹ የምንጀምረው ይሄ እኛ የጀመርናቸው ውይይቶች ናቸው። እኔ መጽሐፍ ማንበብ ወዳለሁ፣ ሙዚቃ መስማት ወዳለሁ። ከሶሲዮሎጂ እኩል ምን አለበት 1-2 ኮርስ መሰረታዊ ኮርስ ከያሬድ ሙዚቃ ትምህርት ቤት በወስድ። ምናልባት ዛሬ የማወራችሁ ሰውዬ የተለየ ፈጽሞ የተለየ ሌንስ ያለኝ ሰውዬ እሆን ነበር። ከነኚህ ከቢሮክራቲኩ ከፕሮሲጀራሉ ጀምሮ ነው የአንዳለን ጥያቄ ለመመለስ ከነኚህ ነው ውይይታችን መጀመሪያ ያለብን። እኔ እናንተም ስትሄዱ እኔም ወደ ዩኒቨርሲቲ ስመለስ የሌላ ዩኒቨርሲቲ የሌላ ተቋምም የሚኒስቴር መስሪያ ቤቶች ኃላፊ የሆናችሁ ሰዎች ከእንዲህ አይነት ፍሌክሲቢሊቲ ነው መጀመሪያ። ይሄ ሌክዠሪ ሊመስል ይችላል። ሌክዠሪ ደግሞ ለድሃ በኢንተረስቱ ትምህርት ይገጣጥም ማለት ምን ማለት ነው የሚለን ሰው አይጠፋም። ይሄ ያቀደም ከ3ቱ በርጩማ አንዱን ብቻ የያዘው ሰውዬ ነው እንዲህ የሚለን። ስለዚህ ከመሰረታዊው እንጀምር ነው እንዳለን አነሳው ጥያቄ። ከቤዚክ ወደ ኋላ ተመልሰን we start from the basics and then we'll see እስቲ የቱ ጋር እንደምንደርስ እድሜና ጤና ይስጠንና ጥሩ ነው፣ ደስ ይላል። አሁን ቅድም ያነሳናቸው እውቀትን የሚያስተላልፉ እውቀትን የሚያራቡ ኢትዮጵያን በየአቅጣጫው አሉ። እሳቸው ዶክተር ጓለ ገብረ ዮሐንስ እውቀት ሀዘን ያመነጫል የሚል አረፍተ ነገር ተጠቅመዋል። በጣም የሚገርም ቃል ነው። እውቀት ሀዘን ያመነጫል። ሌሎችም ይሉታል እውቀት የሀዘን ምንጭ ሲሆን፣ በሌላ ቋንቋ በእውቀት ስዩም አንድ መጣጥፉ ላይ አንዱ ገጸ ባህሪ ምን ይላሉ? አንድ አጭር ልብ ወለዱ ላይ አንድ ገጸ ባህሪ ምን ይላሉ? እኛ ሀገር አዋቂ ትል መሆን ነው። በጨለማ ውስጥ ብርሃኑን ሲያሳይ የእነሱን ጨለማነት እንዳይገልጽ ሲፈልጉ ሁሉም እያነሱ ይገሉታል። ስለዚህ መደበቅ አለ ማለት ነው። ወይም ያወቀ ሀዘንተኛ ከሆነ ወይም በሳቸው አገላለጽ በብዙዎች ፈንታ እነሱ መድከም እንደሚገባቸው ይሰማቸዋል ይላሉ። ሁለተኛው ፍሬዝ በጣም አቋረጥኩ እንዳለ እውቀት ሀዘን ያመነጫ ስትለኝ እኔ ከቀጥታ ፍቺው ይልቅ አእምሮ ውስጥ ኤግዛክትሊ የቱ ጋር እንደሆነ ትዝ አይለኝም። ኦብቪየስሊ አንዳንዱ ነገር ረሳለሁ እና ምንድነው ሂዩሚሊቲ ከሚለው ጋር ይቀርብብኛል። ትትና መሰበር። አንድ በጣም ቢዩቲፉል ፓሴጅ አለ። እውቀት ጥሩ ነው፣ በትዕቢት ከሚሞላ ግን ድንቁርና ይሻላል ይላል። that's such a fantastic በጣም የታበየ እውቀት እኮ ዲስትራክቲቭ ነው። የታበየ እውቀት ኒውክሌር ቦምብ ሰው ምን ሊያደርገው ይችላል ብሎ ሳያስብ ኒውክሌር ቦምብ ሰጥቶ ይሰጣል። የታበየ እውቀት እኔ ያውቅላችኋለሁ እኔ ነኝ ወዲህ የምወስዳችሁ። ከታበየ እውቀት ድንቁርና ይሻላል ሲሉ ይሄ ቀጥተኛው እንደሱ ማለቱ አይደለም። እውቀት ሂዩሚሊቲ አብሮ ያስፈልገዋል ነው። ትትና ያስፈልገዋል እውቀት አብሮ ነው። ለምን ትትና ከሌለ በቃሁኝ ደርሻለሁ ስለምትል መታበይ የእውቀት ጠላት ስለሆነ ነው። የእውቀት ጠላት ስለሆነ ነው እውቀት አብሮ ትትና የሚያስፈልገው። ስለዚህ ሀዘንን ያመጣል ሲሉ ቀጥተኛው ሳድ ያዝናል ብለን ልንወስደው እንችላለን። ግን እኔ ከዚያ በላይ የሚታየኝ እንግዲህ ቴክስቹዋሊ እንደዚያ ላይሆን ይችላል፣ እታረማለሁ ቴክስቱን አንብቤ በኋላ። ከዚያ በላይ የሚታየኝ ግን የትምህርት በአማርኛው ሂዩሚሊቲ ትህትና የሚለው ሂዩሚሊቲ የሚለውና ትህትና የሚለው እኩል አልመጣ ስላለኝ ነው። የቋንቋው ችሎታ ያላችሁ ሰዎች እንደው በደንብ ኢንተሌክቹዋል ሂዩሚሊቲን በደንብ ብትገመግሙት ጥሩ ነው፣ ብትተረጉሙት። ስለዚህ ዝቅ ማለት ይዞ ይመጣል። ሀቅ ነው። ባወቅ ቁጥር የቀረው ነው የሚታይ አይደል? የቀረው አይደል የሚታየው? አድማሱ ትንሽ አሁን ጨለማ ውስጥ ቁጭ ያለ ሰው የጨለማው ስፋት ምን ያህል እንደሆነ አያውቅም። የእጅ ባትሪ ሲያበራ ነው የቀረው ጨለማ የሚታየው።
ወይም ሻማ ሲለኩስ ነው የቀረው። አሃ ይሄን ሁሉ ላበራ ነው እንዴ? ይሄን ሁሉ 5 ሻማ ብታበራ ቀሪ 50 የሚፈልግ ጨለማ እንዳለ ይታወቃል ማለት ነው። ሶ ከሂዩሚሊቲው አንግል ይሄ ነገር በጣም ኢምፖርታንት ነው። በእኛም ሀገር በሌላም ሀገር ሂዩሚሊቲ የሌላቸው ኢንተሌክቹዋልስ ብዙ ጥፋት አድርሰዋል። ዝርዝር ውይይትና የክርክር አምድ መክፈት ባልፈልግም ሳይንቲፊክ ማርክሲዝም እኮ ሰዎች እኔ የማውቀው ነገር ሳይንስ ነው፣ ሳይንስ ደግሞ ፍጹም ነው፣ ፍጹም ከሆነ ደግሞ እኔ ልክ ነኝ፣ እኔ ልክ ደግሞ ከሆንኩኝ አንተ ስህተተኛ ነህ ብለው ስላሰቡ አብሶሉት አጥር ስላጠሩ ብዙ ጥፋት ደርሷል አይደል? ይሄ ሰፊ ቻፕተር ስለሆነ ባንገባ ጥሩ ነው። ሶ ሂዩሚሊቲ የሌለው እውቀት ይሄንን ይዞ ይመጣል። ይሄንን ስል ሁሉ ሳይንቲፊክ ማርክሲዝም እንዲህ ነው ማለት አይደለም፣ ነገር ግን እንዲህም አስከትሏል ማለት ነው። ስለዚህ the dangers we should recognize የትምህርትና የእውቀትን ሚና ብቻ ሳይሆን የታበየ እውቀት ይዞ የሚመጣውንም አደጋ ሪኮግናይዝ እያደረግን ጎን ለጎን መሄድ አለብን። ያ ደግሞ ሰብአዊ ነው ትምህርት ወደሚለው ይወስደናል። የትምህርት ሰብአዊነት ነው። አንድ ዩኒቨርሲቲ ውስጥ የነበሩ የረሳሁት ስማቸውን ዘንግቻለሁ፣ ይሄን የነገሩኝ ጋሻ የለመሸሻ ናቸው። የዩኒቨርሲቲ ሴኔት ስብሰባ ውስጥ አንድ ሰው ምን አለ? I can produce a barbarian engineer ብለው አሉ ብለው እንዳፈ ታሪክ ዩኒቨርሲቲ ውስጥ ሲተላለፍ ይኖራል። እውነት ነው። ትምህርትን ሁለንተናዊ ካላረክ እኮ you can train ቅድም ያልነው አውሬ ትሬን አድርገው አውሬ ሊሆን ይችላል። መታበይም ከሰጠኸው ያው ነው። ስለዚህ የትምህርትን የእውቀትን ዋጋ ስናጎላ አብረን ጎን ለጎን ማጉላት ያለብን አብሮት መምጣት ያለበትን ሂዩሚሊቲ ይቀረኛል፣ ያላውቅም ይሆናል፣ ብዙ ቀርቶኛል ለካ የሚለው ከዛ የሚመነጨው ሀዘንም ጭምር አብረን ነው መውሰድ ያለብን። አዎ አንዳንድ ጊዜ በእኛ ታሪክ ይሄ እውቀት ያላቸው ሰዎች ሲከብሩ እናያለን። አንዳንድ ጊዜ ደግሞ ሲሰደዱ፣ ሲወገዙ፣ ሲታሰሩ፣ ሲገደሉ እናያለን። አዋቂነት ወይም እውቀት ዋጋ ሲያስከፍል እንደማለት። አሁን እሳቸው ከጠቀሷቸው ሰዎች መካከል በጣም አጥብቀው የሚወዱት አንዱ ፕሌቶን ሰው ትክክለኛውን ትምህርት ያገኘ እንደሆነ ለስላሳና ኖብል እግዚአብሔርን የመሰለ ፍጥረት ነው። ትምህርት ያላገኘ እንደሆነ ግን በምድር ላይ ካሉት አራዊት ሁሉ የባሰ ነው ይላሉ። ነው ግን ትምህርት ያላገኘውን ሰው ማን አይቶት ያውቃል ነው እንግዲህ። የትምህርት ዴፊኒሽንን እንደገና አሁን ሰፋ እናደርግና እንደው ትምህርት ያላገኘ ነገሩን ትንሽ አሰልቺ አድርገው በሶሲዮሎጂ ሶሻላይዜሽን የምንለው ይሄው ነው እንግዲህ። ቅድም ያልኩት የቃላት እጥረት አሁን ሶሻላይዜሽንን መተርጎም ያቅተኛል። ሶሻላይዜሽን የተወለዱ ልጆችን ማነጽ የምናንጽበት መንገድ ላይ ሁልጊዜ ኤክሰፕሽን ማስተማሪያ የሚያደርጓቸው 1 2 3 4 ዓለም አቀፍ ፌራል ኪድስ ምናምን የሚሏቸው ኤክሰፕሽናል ኬዞች አሉ። ጉግል ብታደርጉት ጥሩ ምሳሌዎችን አሉ። 1 2 ለምሳሌ በጣም አቢዩዚቭ በሆኑ ወላጆች ቤዝመንት ውስጥ ተቆልፎባቸው ምግብ እንደ ውሻ እየተወረወረላቸው ያደጉ 1 2 ምሳሌዎች። አንዱ ደግሞ ምንድነው ፌራል ኪድ ኦፍ አቫሎን ነው ምናምን የሚል ሌላ ልጅ አለ። እንደዚሁ ብዙ በግልጽ አይታወቅም፣ ግን ጫካ ውስጥ አድጎ የማይናገር ምንም ሶሻላይዝድ ያልሆነ እነኚህ ጥቂት ኬዞች ይመጣሉ ሁልጊዜ። እነኚህ ሶሲዮሎጂ ኦፍ ኤጁኬሽን፣ ሳይኮሎጂ፣ ምናልባት ሶሻል ወርክም ጭምር ሁልጊዜ የሶሻላይዜሽንን ኢምፖርታንስ ለማሳያ እንደ ምሳሌ የሚጠቀሙባቸው ኤክስትሪም ኬዝ ናቸው። እንግዲህ the closest we have come to the totally uneducated man ምናልባት እኚህ ልጆች ሊሆኑ ይችላሉ። ምክንያቱም ትምህርትን የሶሻላይዜሽን የማነጽ አንዱ አካል ነው። ትምህርት ቤት ያንጽ የለ ወላጅ፣ ሃይማኖት፣ ሚዲያ፣ ፒር ወዳጆች ያንጹ የለ። ያልተማረ የሚለው በየትኛው ዴፊኒሽን ነው? በጣም በየትኛው አካዳሚ በካፒታል አካዳሚ ገብቶ ያልተማረውን ልጅ ማለቴ ነው ያልተማረ ስም ወይስ ያልታነጸው ማለቴ ነው? ስለዚህ እሱን ሰፊውንና ጠባቡን ለይተን ማየት አለብን። ይሄን ነው። ስለዚህ እንዳለ ቅድም ስታነሳ ነው ወይ እውነትስ ከአውሬ እኩል ነው ወይ ላልከው መማር ምንድን ነው ብለን እንደገና እንጠይቃለን ማለት ነው።
ኮታንኮት መማር አካዳሚ ውስጥ ገብቶ መውጣት ዲግሪ በዲግሪ ላይ መደረብ ከሆነ ያው ዲግሪ በዲግሪ ላይ ደርቦ እኮ ከአውሬ የባሰ አውሬ የሚያስመሰግን አውሬ ምን አደረገ? አውሬ እኮ ካላጠቃኸው እኮ አያጠቃህም። አውሬ ትሬትንድ አብዛኛው አውሬ ትሬትንድ ካልሆነ እኮ አያጠቃህም። ከዛም የባሰ እናገኝ መማር ምንድን ነው የሚለው እንደገና ወደ ኋላ ይመልሰናል ማለት ነው። ወይም የተማረ ማን ነው የሚለው ጋር እንደገና ተመልሰን ዩኒቨርሲቲ ገብቶ የወጣ አዲስን በተማረው ትምህርት አዲስ ነገር መፍጠር የቻለ አነብናቢ ፌደራላውያን ፈቃድ አዘዘ እንደሚላቸው ፌደራላውያን አነብናቢ የሆነ ወይስ የተማረው ትምህርት የዕለት ኑሮውን የአመቱ ወጪውን የሸፈነለት የተማረ ማን ነው? ብዙ ያላሰብኩበት ብዙ ያልተዘጋጀበት ጥያቄ ነው ይዘው የመጣ ምናልባት አይ ቲንክ ዊ ሹድ ዱ አናዘር ዋን ግን በደንብ ማሰብ ይፈልጋል። ምክንያቱም ጠባብ ርዕስ አይደለም። እዚህ ውስጥ ምን ከተው የሰለጠነ ማን ነው? የተማረ ማን ነው? በዚህ ላይ ደግሞ ብዙ ዙሪያው ላይ ትንታኔ ስላለ በጣም አስቸጋሪ ነው። አፈ ታሪኮቹ ዝም ብለን ደፍረን መንገባበት አይደለም። ከሜትሮሎጂ የተማረ የሀገር ያያ ይሻላል አሉ ተብሎ ሳይንስን ዝቅ ለማድረግ ከዕለት ተዕለት የምንጠቀም ሰዎች ስላለን በጣም ሴንሲቲቭ ቶፒክ ነው። ዘመናዊ ትምህርትንም ዝቅ ለማድረግ አንዳንዴ ለመገንባት ሊያገለግል ስለሚችል አቢዩዝድ ሊሆን የሚችል ውይይት ስለሆነ ብናቆየው ጥሩ ነው እና በደንብ እንዘጋጅበት ጥሩ ነው። እሺ፣ በጣም ጥሩ ነው። ለምንድን ነው ራሱ እሳቸው ማለት የፈለጉት ስለሚያስታውቅ ነው። እንደውም ከአንድ ጽሑፍ ሳነብ ዮናስ ይመስለኛል የዘርዓ ያዕቆብ ፍልስፍና ትምህርት ቤት እንደዚህ ምን አለ? ወፎችን አትመልከቱ አለ። አሁን ወፎችን ተመልከቱ ይባል ምናውቀዋል አይደል? ወፎችን አትመልከቱ። ወፎች ኑሯቸው አንዲት ወፍ ልጇን ስታሳድግ እንዴት መብላት እንዳለባት ታስተምራለች፣ እንዴት መብረር እንዳለባት ታሳያታለች፣ እንዴት ራሷን ከአደጋ መጠበቅ እንዳለባት ታምናለች። አትፈላሰፍም፣ አትፈጥርም፣ አዲስ ነገር አታመጣም። ስለዚህ መማር መቻል ማለት የተማረ ማለት በዲግሪ ላይ ዲግሪ የደረበ ትላልቅ የትምህርት ተቋማት ገብቶ የወጣ ብቻ ሳይሆን ስለወጣ ብቻ ተማረ ማለት ስላልሆነ ትምህርት ወደ ውስጡ የገባና ወደ ትምህርት ቤት የተመላለሰ ልዩነት ስላለው ገብተው በጣም አውቀው የወጡ እንዳሉ ሁሉ ሳይገቡም ያወቁ ማህበረሰቡም የለወጡ አሉ የሚል ነገር ስለሚያሳይ ነው። በጣም ብዙ ጊዜ ዶክተር ጓለ ገብረ ዮሐንስን ሳስብ ከሚመጡልኝ አንድ ሀሳቦች መካከል አንዱን ጠቅስና ስፒኖዛን ጠቅሰው ነው እውነት የራሷም የውሸትን ማስረጃ ትሆናለች ይላሉ። በጣም ነው የምወደው ይህን ሀሳብ በኖርኩት የሚያስብልም ነው። እድሜ ልክ ስለ አሮጌው ቤት ከማውራት አሮጌው ቤት አጠገብ አዲስ ቤት ሰርቶ መገኘት፣ አዲሱ ቤት ስለ ራሱም አዲስነት ይናገራል፣ ስለዛኛውንም እርጅና ይመሰክራል። ኢትዮጵያ ያጣችው ይመስለኛል ማለት ሁልጊዜ በቃ ቅድም ያልከው የተማረ ትሁት ነው፣ የተማረ አንገቱን የደፋ ነው፣ የተማረ ያኛው አሮጌው ቤት ስለ ማፍረስ ከሚያሰላስለው ይልቅ አሮጌው ቤት አዲስ ቤት ስለ መስራት የሚያስብ ይሆናል ማለት ነው። እውቀት ያስጎነበሳቸው ይሆናሉ። ብዙ ጊዜ የኛ ሀገር ልሂቃንም በተደጋጋሚ እዚህ መድረክ ላይ የጋበዝናቸው አንዳንድ ምሁራን ስለ ራሳቸው የሚገባን ስለሌሎችም በሚመሰክሩት የምንረዳው ዶክተር ተወልደ ብርሃን ገብረ እግዚአብሔር መጥቀስ ይቻላል። እጅግ በጣም የትህትና ጌቶች ናቸው። ትህትና በውስጣቸው አለ። በጣም ያወቀ ሰው እውቀቱን ተገና አድርጎ ከመታበይ ይልቅ በሰዎች ውስጥ ያለውን መረዳት ለመገምገም ይፈልጋል ማለት ነው። ስለዚህ የምትለው ነገር አለ። እውነት የራሷም የውሸትም ማስረጃ ትሆናለች የሚሉ አገላለጽ ጎትቼ ሶሲዮሎጂ ውስጥ ልጨምር እኮ እኛም ጎትቼ እንትን ያንቄ ሶሲዮሎጂ ውስጥ ልጨምር እኛ ትምህርት ዘርፍ ሙያዬን ስለምወደው ስለ የእውቀት ስፓይራል ስለ እውቀት ስናስተምር አንድ ዩስፉል ለአንዳንድ ነገር ጠቃሚ የሆነ ምሳሌ አለ። የምርምርን ሳይክል ስናስተምር ምርምር ከዚህ ይነሳና ጥያቄ ጠይቅና ለዛ ጥያቄ መልስ ይሰጥና ከዛ በኋላ ያ ጥያቄ ተመልሶ ጥያቄ ይነሳበታል። ከዛ ይቀጥላል ሳይክሉ።
ነገር ግን ያ ሳይክል በአንድ ፕሌን ላይ አይደለም። እንደ ስፕሪንግ ጥያቄ ምርምር መልስ ጥያቄ ምርምር መልስ ጥያቄ ምርምር መልስ እያለ ነው። አዲሱ እውቀት ምንጊዜም የሚነሳው ከአሮጌ እውቀት ነው። ምንጊዜም አወቅን የምንለው ከዛ ፕሌን ከፍ ካለ ነው። ምን ማለት ነው? ልክ ይሄ ሰፌድ እንደማለት ነው። ከዚህኛው ዙሪያ ጥያቄና መልስ ይዞ ያን ጥያቄ ጠይቆ ሁለተኛ ዙሪያ ሶስተኛ ዙሪያ እያለ ልክ እንዲህ እንደ ሰፌድ ካልገነባ እውቀት አልተሰራም ባይነኛ። በሁለት ደረጃ ችግር ነው። የመጀመሪያው ያቺ ሰፌዷን እቺ የታችኛዋን ሁልጊዜ አዲስ ልታቅ ስትል እቺኛዋን ከተረተርካት ሁሌ እዛው ፕሌን ላይ ነው የምትቆመው ማለት ነው። ስለዚህ የድሮውን ሁሌ አሮጌውን ቤት በቅድሙ በቤት ምሳሌ ከወሰድነው ደርብ እንደመስራት ነው። ስለዚህ እኔ ላውቅ ስፈልግ ይሄ ምድር ቤቱን አፍርሼ ሌላ ምድር ቤት መስራት ሳይሆን ምድር ቤቱን አጠናክሬ ያንተ ምሳሌ ጥሩ ነው አሮጌና አዲስ አይደል? የኔ ምሳሌ ደግሞ ደርብ ነው። ምድር ቤቱን አጠናክሬ በላዩ ላይ ወለል መጨመር ነው እውቀት ማለት። አሮጌውና አዲሱ ጎን ለጎን ማድረጉ መልካም ነው። አንዱ in the intellectual pursuit of building knowledge, the core of our activity is to build on to elevate ወደ ሽቅብ የመውጣት ስራው። ይሄኛውን እየጣልከው ከሄድክ ሽቅብ አትወጣ። ምን ላይ ቆመ ሽቅብ ትወጣለህ? እኔ እናንተ የምንነጋገረው በሰዎች ትከሻ ቆመን አይደል? እኔ በራስ ወርቅ ትከሻ ላይ ቆሜ ነው የማወራው፣ እሱ የነገረኝን ያስተማረኝን ወይም ቀድሞ ባስተማሩኝ በፕሮፌሰር አንዳርጋቸው ትከሻ ላይ ቆሜ ነው የማወራው። ያንን ተንተርሼ ካልሆነ ወደ ላይ አይራመድም። ያው ምሳሌ ያቅድም የሰጠኸኝ አሮጌው የአዲሱ ምስክር ነው። እውቀት የማይምነት ምስክር እንደሆነችው ስህተት ትክክል የስህተት ምስክር፣ ስህተት የትክክል ምስክር እንደሆነው ነው። አሮጌው አዲሱም የአሮጌው ምስክር ነው። አሮጌው የአዲሱ ምስክር ነው። that's how we build knowledge። አለበለዚያ እዛው ፕሌን ላይ ይቆምና እየተሽከረከርን እዛው ስንቆም እንቆያለን። ስለዚህ የቀደመውን ምን እናርገው ለሚለው የቀደመውን መስፈንጠሪያ እናርገው ነው። ያለ ቀደመውማ ምን ኩዌስችን ይዘን እንዞራለን? አንዳንዴ እሱን ስለማናረግ እኮ ነው የተመለሰ ጥያቄ ይሄ ሞተ ያረጀ ፈጀ ብለን ትተን የተመለሰ ጥያቄ ዛሬ ልንመልስ እንታገላለን። a question that has been answered generations ago የሪሰርች ፔፐር ርዕስ ሆኖ ሲመጣ ልታገኘው ትችላለህ። ነባሩን ስላልመረመርን ማለት ነው። እነኚህ ክሪቲኮች ኢምፖርታንት የሞደርን ኤጁኬሽን ኢምፖርታንት ክሪቲኮች ናቸው። በሀገረሰብ እውቀት የተመለሰው በሳይንሳዊ እውቀት ካልመለስኩት ብዬ ስጎደፍሩ ላለሁ። እኔ አንድ ጥሩ ምሳሌ ልስጥ። አፈር የገጠር ምርምር ሰራለሁና ስለ ሶይል ሞይስቸር እናጠናለን። ሶሲዮሎጂስት ነኝ ግን ማለት ነገር ገብቼ እና ሰውየው ሶይል ሞይስቸር በምንድን ነው የሚለኩት ይለኛል። እኔ የምማርበት ፕሮጀክት ውስጥ ያለ ሰውዬ በኋላ አዲስ ፕሮጀክት እንቅረጽ ሲል ቆይ ግድ የለም እስቲ ገበሬዎቹን እኔ ልጠይቃቸው አልኩና ጠየቅ ጀመርኩኝ። ደረቅ የሚባለው ደረቅማ ይኸው የምታየው ነው። እሺ ትንሽ ረጠብ ያለ አንስተህ እንደዚህ አድርገህ ስትለቀው ያው ግብርና ሳይንስ የሚመረምርበት ነው። ፍርስርስ የሚለው ነው። እንደው ቦካማ ከተባለ የበሬ እግር እዚህ ድረስ ይከታላል። እናንተ ያለ ጥሩ የቱ ጋር ነው? አይ እዚህ ድረስ የበሬውን እግር ሳይከት እዚህ ድረስ ከሆነ ለእያንዳንዱ ሌቭል ኦፍ ሞይስቸር በቂ ኢንዲኬተር አለው። ያ ኢንዲኬተር ፊዚካል ነው። የበሬ እግር ይሄን ያህል። አሁን እዚህ ላይ ታልተነሳው እንደገና አዲስ የሶይል ሞይስቸር መለኪያ ስጎደፍር ልውል ነው። ቅድም ያነሳ ነው ከነባሩን ጀምር የሚለው ከቀድሞውን ጀምርም ማለት ነው። it both means let's look at the indigenous but also let's look at what has happened in the past ማለት ነው። ጂኦግራፊካልም ቴምፖራልም ነው የቅድሙ አርጊውመንት። የጊዜም የቦታ አርጊውመንት ነው። ይቅርታ ይበቃናል። አየህ ብቻችን ስንሆን አንተ ስለምለው ነው። አየህ አልኩኝ። አዩ ምንድነው እዚህ ላይ አጽንኦት እንዲሰጠው የምፈልገው በተደጋጋሚ ትላልቅ የተማሩ ሰዎች ወደ ሚዲያ ሲወጡ ከሚናገሯቸው ቃላት መካከል አንዱ ሳይማር ያስተማረኝን ሕዝብ አመሰግነዋለሁ የሚል ቃል ነው። ሳይማር ያስተማረኝን ይባላል። የራሱ የሆነ የእርቅ ዘዴ ያለው ለዓመታት ፊደል ስላላወቀ ሳይማር እንላለን። የተማረ ማን ነው?
ስለዚህ ትምህርት ቤት ሳይገባ እኔ እንድገባ ያደረገኝ ብል የተሻለ አይሆንም ወይ? ሳይማር መሰረት ስላለው ማለት ነው። ሳይማር ያስተማረኝ ለማመስገን ነው የምንጠቀምበት፣ ለእኔ ብሎ ለማለት ነው። ግን ሳይማር ህይወት አስተምረዋለች። በራሱ መንገድ ተምሯል። በራሱ መንገድ አዲስ ነገር ፈጥሯል። ምንም ስሙን እንኳን መጻፍ የማይችል ፊርማ የሚቸገረው ሰው የራሱ የሆነ እውቀት ግን አለው። ባህላዊ መድኃኒት ቅድም እርስዎ እንደገለጹት ገበሬው ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው ያኖረውም ይሄው እውቀቱ ነው። ስለዚህ የሚሻለው ትምህርት ቤት ሳልገባ እንድገባ ያደረገኝን ማህበረሰብ አመሰግናለሁ። ምን ይላል እዚህ መጽሐፍ? ስናሞግስም እኮ እንደዛ ነው። እሳቸው እኮ ሳይማሩ የተማሩ ናቸው አይደል? እንደተማረ ሰው ነው የሚያስቡት እንላለን። ምን ይላል እዚህ መጽሐፍ ላይ? የዶክተር ጓለ ገብረ ዮሐንስ መጽሐፍ ላይ ከፍተኛ ትምህርት ዘይቤ ለብቻ መናገር ወይም ሞኖሎግ ዋና ዘዴያችን ሆነዋል። በጣም 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 ወሳኝ ነው። በነገራችን ላይ በተለያዩ መድረኮች ዲስኩር እንድናቀርብ ስንጋበዝ እውነቱን ለመናገር እኔ ምቾት አይሰጠኝም። ምክንያቱም ልክ እንደ ሰባኪ የሚሰማኝን አውርቼ ነው አመወርደው። ከኔ የተሻለ እውቀት ከኔ የተሻለ ሙግት ያለው ሰው እኮ ታዳሚ ሆኖ እየሰማኝ ይሆናል። የሚጨምር የሚቀንስ አልገባኝም የሚል ማብራሪያ የሚፈልግ ሁሉ ሞኖሎግ ለብቻ አንድ ሰው አውርቶ ሲጠየቁ የሚከፋቸው መምህራን አሉ። ሲጠየቁ ማለት ነው። ሲጠየቁ ያላቸውን እውቀት የሚያወጡ አሉ። ነግራችሁ እንደሆነ አላቅም፣ ነግራችሁ ከሆነም ልድገመው። አንዴ ከጋሽ ስዩም ተፈራ እንዲህ የተጫወትን ካፌ ውስጥ ስለ አንድ ነገር ተነሳና እያብራራው ሲሄድ ተመሰጠ። ከመመሰጡ የተነሳ ድምፁ ጨመረ። በስሜት ነው ተውጦ ነው የሚያወራው እና ገርሞኛል። ከኔ ጥያቄ የሱ መልስ እሱ በመልሱ ተመሰጠ። ከዛ ሲጨርስ ወይ ጉድ አለ። እኔ ራሴ ስለዚህ ጉዳይ ይሄን ያህል እንደማውቅ አላውቅም ነበር። አንዳንዴ ምን ያህል እንደምናውቅ ምናቀው ራሱ ስንጠየቅም ነው። ቀጥሎ የጥያቄ ጊዜ ነው። አመሰግናለሁ። የኔ አንድ አስተያየት አለኝ። ማን ነው አዋቂው ጥያቄ በዛው እግረ መንገዴን አድረስ አድርጌ ብሄድ ደስ ይለኛል ይመስለኛል። ብዙ ጊዜ ሜቢ አሁንም ዶሚናንት የሆነው የቢሄቪየሪዝሙ ይመስለኛል። ማለት አንድን ሰው የወሰነው ውጫዊ የሆነው ነገር ነው የሚለው ነገር ማለት ነው። እሱ በመሆኑ ምክንያት ትምህርቱ አላለ ትምህርት ራሱ አንድ ኤክስተርናል የሆነ ከውጭ የሚመጣ ነገር ነው ብዬ ነው ማስበው። ምንማረው ትምህርት ዩኒቨርሲቲ ገብተን ምንማረው ከአካባቢያችንም ከቤተሰቦቻችን የምንማረው ነገርም ከውጭ የምናገኘው ነገር ነው ብዬ አስባለሁ። ስለዚህ ሞር የቢሄቪየሪዝሙ ጉዳይ ነው እና ትምህርታችንም ወደዛ ፎከስ ያደረገ ይመስለኛል። ነገር ግን አሁን ለምሳሌ ገጠር አካባቢ አባቶቻችን ያለን ማለት ከምናከብራቸው ፕሮፌሰሮች ያልተናነሱ ግን ትምህርት ቤት ገብተው ያልተማሩ አባቶቻችን አሉ። እነሱ አልተማሩም ማለት እንችላለን ወይ? እና ምኑን ነው ሚስ ያደረግነው? እዛ ውስጥ ያልተረዳ ነው ምኑን ነው? ለእኔ የሰው ተፈጥሮን ራሱን ተፈጥሮውን እኔ የረሳ ነው የሚመስለኝ። የሰዎች ተፈጥሮ ይሄ ጄኔቲክሳቸው ጥሩ የሆኑ አቅም ያላቸው ሰዎች አሉ። እነዛ ሰዎች ከዚህ ከኤክስተርናል ከውጭ የሚመጣው ትምህርት በሚያገኙበት ጊዜ የበለጠ ሊጎለብቱ ይችሉ ይሆናል እና ለእኔ እነዛ ሰዎች ዘመናዊ ትምህርት ገብተው አለመማራቸው ምሁር ከመባል የሚያግዳቸው ነገር አለ ብዬ አላስብም። በራሳቸው ለእኔ ምሁር ናቸው ብዬ ነው የማስበው። ግን ሚስ የምናደርገው የሰውን ተፈጥሮ ሚስ በማድረጋችን ነው ብዬ አስባለሁ። ከዚህ ጋር በተገናኘ ሶሲዮሎጂስቶቹ እናንተ የምትጣሙበት ነገር አለ። አሁን በየአካባቢው ስንሄድ ባህል እዚህ የእነንትና ባህል ከእነንትና ባህል ይለያል፣ ልዩነት አለ ነው ብዙ ጊዜ ያን ዳይቨርሲቲ የማክበር አይነት ነገር። የዛ ምንጩም ይመስለኛል አሁን ያነሳሁት የቢሄቪየሪዝሙ ላይ ፎከስ ማድረግ ነው
የሰውን ተፈጥሮ ረስተው ዲቴይል ባለማየታቸው ምክንያት ላይላዩን እያዩ ልዩነቱን እያጎሉ ይሄ ፖስት ሞደርኒስት የሆነ የልዩነት ነገር እያጎለበቱ ነው። ለዚህ ደግሞ መንስኤዎቹ ራሳቸው ሶሲዮሎጂስቶች ናቸው እየተባላችሁ የታማችሁ ነው ሪሊ። ምክንያቱም ስለ ቱሪዝም ሲወራ ነበር። ለምሳሌ አሁን እውነትን ማባዛት አለ፣ ብዙ እውነት አለ። የኔም እውነት ነው የኔ እውነት ነው ካልን ቅድም ያልነው እውቀትን ማዋሃድ እንዴት እንደሚመጣ የእውቀቱ ውህደት እንዴት እንደሚመጣ ግራ ይገባኛል። እና ሪሊ የረስታችሁት እያበላሻችሁት ይሆን? ሀሜቱ እውነት ይሆን ወይስ ስህተት ይሆን? ምን ትላላችሁ ለማለት ነው። አመሰግናለሁ። በጣም ብዙ ሀሳቦችን ያነሳው ቅድም እንዳልኩት አኮፋዳ እንዳይሆንብኝ ትንሽ ሀሳቤን ሲስተማታይዝ ላድርግ ብዬ ነው። አንዳንዱ በምችለው ልክ ተዋለው። እጓለ ምን ይላሉ? ሶስተኛው ጥያቄ እንዴት የሚለው የሳይኮሎጂ ዶሜን ነው እና እሱን አልነካም ይላሉ። ዛሬ እኔ እሱን አልነካ የሳይኮሎጂውን ዶሜን በበቂ ስላልተዘጋጀው። ሌላው ያነሳው ነገር የሶሲዮሎጂ ሚና፣ የፖስት ሞደርኒስት ተርን፣ መልቲፕል ትሩዝስ ከኛ ይልቅ ትራምፕ ነው ለሱ ተጠያቂ። ጆክስ አሳይድ እኔ እንደ ሶሲዮሎጂስት ቅድም ያልኩ እውቀት በቫሊዲቲው ነው የሚለካው። የኔ ያንተ የምናምን የሚባል የለውም። ኢምፒሪሲስት ነው፣ ክሪቲካል ሪያሊስት ነኝ። ግን ያም ሆነ ይህ ዋጋው ሀቀኝነቱን በመለካት ትንሽ ዩቲሊታሪያን ልታስብለኝ ትችላለህ። ዩዙንም ጭምር በመጠኑ ዩዙንም ጭምር በመለካት ነው እና በብዙ ቅድም ያነሳው የካልቸራል ሪላቲቪዝም ነገር ከኛ ይልቅ አንትሮፖሎጂስቶቹ ናቸው በጣም የሚወቀሱበት። ሪላቲቪዝም ሁሉ በራሱ ልክ ነው የሚለው ይሄ ካልቸራል የሁሉ ባህል ልክ ነው ያልከኝ ከእሱ ልዩነት ከማጉላት ጋር እንዴት እንደሚገናኝ እርግጠኛ አይደለሁም። በኋላ ላይ ትንሽ እናወራለን። ግን የቀደመው ሶሻል አንትሮፖሎጂ ውስጥ ፍልስፍና ውስጥ ያ ዲቤት እንዳለ ነው። ይሄ ሁሉ በጣም ኤክስትሪም ፎርም ኦፍ ካልቸራል ሪላቲቪዝም ሁሉ በራሱ ልክ ነው የሚለው አሁንም ዲቤቱ እንዳለ ነው። እኔ ግን ሰብስክራይብ አላደርግም፣ ለዛ ያንን አልቀበልም። ስለዚህ አብረን ደግሞ ጣት እንጠቁማለን ወደ ሶሻል አንትሮፖሎጂስቶቹ ላይ ካልቸራል ሪላቲቪዝማችሁን አሁን ተመልሳችሁ ሪቪዚት አድርጋችኋል ወይ ብለን ጣታችን የምንጠቁምባቸው አይ ቲንክ ጥሩ ይመስለኛል። ያ አሁን እንግዲህ በጣም የክሪቲካል ሶሲዮሎጂ የክሪቲካል ሶሻል አንትሮፖሎጂ ዘመን እየመጣ ስለሆነ እነኚህ ሁሉ ዲቤቶች በጣም ሬጂንግ ናቸው፣ እንደ እሳት የሚንቀለቀሉ ዲቤቶች ናቸው። ስለዚህ ዛሬ ምናልባት ሃንድል የምናደርጋቸው አይነት አይመስሉኝም። ግን ኩዌስችኖቹ እንዳሉ ማንም መካድ አይቻልም። ይሄ ኤክስትሪም ካልቸራል ሪላቲቪዝሙ የድረስ ነው? አጥሩ የቱ ጋር ነው? የሪላቲቪዝም አጥር ልዩነት ማጉላት የሚለው ምናልባት በዚህ ኮንቴክስት ስላልተረዳሁት ይሆናል በኋላ እናወራ ያልኩ። እነኚህ እንዲያውም ልዩነት ከመጉላት ይልቅ ሁሉ በራሱ ልክ ነው ካልክ እኮ ሁሉ አንድ አይነት ሆነ ማለት ነው። ልክነታቸው አንድ ያደርጋቸዋል ማለት ነው። በዛ ልክ ነው የተረዳሁት። እሺ፣ ሰላም እንዴት ዋላችሁ? ነጻነት መለስ እባላለሁ። ሶሪ ካሜራ ሲኖር ትንሽ እረበሻለሁ፣ ለዛ ነው። በጣም አመሰግናለሁ። በጣም ደስ የሚል አይደለ? ገምታለሁ ሪላክስ እንድታደርጊ ብዬ። እሺ፣ ስለ ትምህርት እናውጋ የሚባል ኮሚኒቲ ያለን እና እዛ ላይ በጣም ብዙ የምናነሳቸው ኢሹዎች አሉ። ምናልባት ከዛ ተነስቼ እንደ ቅርብ በነበረን አንድ ፎረም ላይ ያነሳ ነው ኢሹ ስለነበረ ኤዱኬሽን ፊሎሶፊ እዛ ላይ ነው ሞር ብዙ ጥያቄዎች ናቸው ግን ያሉኝ። ምናልባት በኋላ ላይ እሱን እጠይቃለሁኝ። ምንድነው እስካሁን ድረስ በመጣንባቸው መንገዶች ላይ ያሉትን የትምህርት ችግሮቻችን እናያለን። አሁን ይህ ወጣቱ የሃየር ኤዱኬሽን ፍላጎቱ ቀንሷል የምንለው ገበያው በጣም ብዙ ቅድም የተነሱትን ሀሳቦች በሙሉ የሚያጠቃልል ይመስለኛል ብዬ አስባለሁ። ምናልባት መጽሐፉ ላይም እንደተጻፈው ለምንና ማን የሚለውን ጥያቄ ላይ መመለስ ስላለብን ብዬ ስለማስብ ነው። እንዲሁም ከዚህ በፊት ኦልሞስት 35 ዓመት ይሆናል ብዬ አስባለሁ የፕሮፌሰር ተገስተ ነጋሽ መጽሐፍ ኢትዮጵያን ኤዱኬሽን ክራይሲስ ተብሎ ተነስቷል አይደለ? ስለዚህ የት ጋ ነው ማን ነው ዲፋይን ማድረግ ያለበት ይሄን ኤዱኬሽን ፊሎሶፊ ማን ዲፋይን ያደርገው? እንዴት ዲፋይን እናደርገው? ምክንያቱም እሱን ካልመለስን እንዴት የሚለውንም ጄኔሬሽኑ ምን ይፈልጋል የሚለውንም ጥያቄ
የትኞቹ ኤዱኬሽን ናቸው፣ የትኞቹ ኮንተንቶች፣ የትኞቹ ኮርሶች ናቸው በዚህ ሰዓት የሚያስፈልገው የሚለውንም ለመመለስ መነሳት ያለብን እዛ ጋር ይመስለኛል። ትምህርት ቤት አሁን ያልናቸው ቅድም ያነሳነው አካዳሚክ ትምህርት ብቻ ነው፣ ቢሄቪራል ነው፣ ሌሎቹም የምናነሳቸውን ኤዱኬሽኖች መልስ ሊሰጥልን የሚችለው ጠቅላላ አድርገን ይሄ ስለሚሆን ማን ነው መስራት ያለበት? ምክንያቱም እንደ ኮሚኒቲ አንደኛው ፖሊሲ ዶክመንታችን ላይ ያነሳ ነው ጥያቄ እሱ ስለሆነ ነው። ዲፋይን ይደረግ፣ ማን ዲፋይን አድርገው፣ ወቅቱ አሁን ስለሚመስለኝ ነው። በምን አይነት መልኩ ውስጥ ዲፋይን እናድርገው? አመሰግናለሁ። ብዙዎቹን ክሌሞች በዳታ ካላስደገፍኩኝ አንኮምፎርታብል ሆናለሁ። ወደ ኋላ ሄደን ብዙ ነገር ወደ ኋላ ሄደን መገምገም አለብን። ለምሳሌ የትምህርት ፍላጎት ነው የቀነሰው ወይስ መማር የሚፈልገው ነገር ነው ሰው የተቀየረው? ሰዎች እየተሰባበሩ ገንዘብ እየፈለጉ ውጭ ሀገር እየከፈሉ እየተማሩ አይደለም። ስለዚህ ምንድነው መማር የሚፈልጉት ነው የተቀየረ? ለምንድነው መማር የሚፈልጉት ነው የተቀየረ? ወይስ ኢሴንሻሊ የመማር ፍላጎት ነው የጠፋው? ሳይከፍሉ ከነፃ የትምህርት መድረኮች የእውቀት ሞኖፖሊ አሁን ስለ ኒርሊ እንግሊዝኛ ቋንቋ በተለይ ከቻልክ የእውቀት ሞኖፖሊ በጣም ዲዞልቭ ስላደረገ ከአካዳሚው ገብቶ መማር ፍላጎት ነው የቀነሰው ወይስ የመማር ፍላጎት ጠቅላላ ነው የቀነሰው? እኚህን መሰረታዊ ኢምፒሪካል ጥያቄዎች ወደ ኋላ ሄደን ማየት አለብን። ምንም ነገር መነጋገር ከመጀመራችን በፊት ፍልስፍና ትምህርት በማታ ትምህርት 40-50 ተማሪ አመልካች አለው አዲስ አበባ ዩኒቨርሲቲ። የቲያትር ትምህርት አመልካች እኮ የለም ብለን ስንሰጋ ቆይተን ዘንድሮ በማታ የቲያትር ትምህርት ለመማር 150 ተማሪ አመለከተ። ከፍዬ ልማር ቲያትር ብሎ አሁን ይሄን አክቹዋል ዳታ ነው ማውጣላችሁ። አሁን እጄ ላይ ዶክመንታቸው ያለ ምንድነው አት ሀርት ኦፍ ኢት ዳታውን በደንብ ብሬክ ዳውን አድርገን ብንነጋገር መማር የሚፈልጉት ነገር ነው የሌለው? ልጆቹ የምናስተምርበት መንገድ አልወደዱትም ወይ? የምናስተምርበት ጎል እና የተማሪዎቹ ጎል ተለያየ ወይ? እኔ ለዚህ ጉዳይ ነው መማር የምፈልገው፣ እኔ ደግሞ ለዚህ ነው ማስተምር፣ ተለያየ ወይ? አይ ቲንክ ፊሎሶፊካል እና ፖሊሲ ዲቤቱ ላይ ከመሄዳችን በፊት ኢምፒሪካሊ በደንብ ብርብር አድርገን ኢምፒሪካሊ የሆነውን ጉዳይ መነጋገር አለብን። ቁንጽል አኔክዶታል ኤቪደንስ ሊሆን ይችላል በብዙ መልኩ። ለምሳሌ አዲስ አበባ ዩኒቨርሲቲ 15020 አመልካች ነው ዘንድሮ ፍሬሽመን ፕሮግራም ለመግባት ከፍሎ ለመማር የተመዘገበ። ይሄንን በብዙ ያው እንደገና ብዙ ቬሪየብል ሌላ ሀገር ሰፈርቶ መሄድ ሰግቶ ከቤተሰብ ማለት ልትሉኝ ትችላላችሁ። እሱ እንዳለ ሆኖ ግን አሁንም ያልሞተ የትምህርት ስሜት እንዳለ ግን ቁርጥ አድርጌ ነኝ ለመናገር እችላለሁ። ይሄንን ፋክቹዋሊ ስታብሊሽ ካደረግን የሚቀጥለው ስቴፕ ምንድነው የጎደለን ብለን የትምህርት ስርዓታችንን ትምህርት ቤታችንን ከዚያ በኋላ እሱ ብቻ አይደለም አውጥተን የምንሰጠው ኢንዱስትሪውን መፈተሽ ነው። ኢንዱስትሪው በአጭር ጊዜ የሰለጠነ ለፓርቲኩላር ታስክ የሚመጣ አንድ ዲስፖዘብል የሆነ ለአንድ ጉዳይ ተጠቅሞ ሰው እየፈለገ ነው ወይ? ይሄ ከሆነ ኢንዱስትሪ ክሪቲክ ያስፈልገናል። ፋሽን ዲዛይን የ4 ዓመት የተማረ ሰው አልቀጥርም። አንዲት ልጅ ቀጥሬ ቁልፍ መትከል 2 ሳምንት አሰልጥኜ እጨርሳለሁ የሚል የልብስ ስፌት ፋብሪካ ካለ ፋሽን ዲዛይን የምታስተምረው ሰውዬ 1000 ፋሽን ዲዛይነርስ ብታስተምር ወይም ቴክስታይል ኢንጂነሪንግ 1000 ሰው ብታስተምር ምን ሊሆኑ ነው ወጥተው? ፕራግማቲዝም is as important as our የኛ አይዲያሊስቲክ ሆነ ጎላችን ልክ ፕራግማቲስት ጎላችንም ኢምፖርታንት ነው። ሁለቱም ማጣጣም ያስፈልጋል። ምንም ይሁን ምን በኮንቴክስት በኢንቫይሮንመንት ነው። ኮንቴክስትና ኢንቫይሮንመንት መገምገም አለብን። ያ ማለት ማመርተው ሰው ሁሉ ለኢንዱስትሪ ነው ወይ ማለት የሚለው ጥያቄ ግን መተው ይላል። ለኢንዱስትሪ አይደለም ሁሉንም ሰው ማምረት የሚለው ቃል ራሱ የኢንዱስትሪ ቃል አይደለም። ማነጽ መቅረጽ የሚለው ምን ልንጠቀም አይቻል። ቀስ ብሎ ቮካብለሪ ውስጥ እንዴት አድርጎ እንደገባ ይታቸዋል አይደለም። ማምረት የሚለው ቃል ራሱ በዛኛው ማይንድ ሴቶኝ ስለሆነ ማስበው አሁን። ስለዚህ እቲ ያነሳሽው ጥያቄ አይ ቲንክ ፊሎሶፊካል ጥያቄ ኢምፖርታንት ነው። that policy question is important. we should step back and በፋይን መነጽር ብትን አድርገን ማየት አለብን። ሰው ምን እየፈለገ ነው፣ እኛስ ምን እያቀረብን ነው የሚለው
ጥያቄንሽ እንዳልመለስኩ ይገባኛል፣ ግን እኔ የምንም ነገር ኦቶሪቲ አይደለሁም። ዛሬ ከእንዳለ ጋር እንድንጨዋወት ነው የመጣሁት። ስለዚህ ያው ጥያቄ ስትሰጪኝ ጥያቄ ነው መልሼ ሰጥቼ የሚሄደው። እንደው የበቃው ቢሆን ኖሮ መልስ ሰጥ ነበር። አይ ሀሳቦች እንዲህ መምጣት አይ ቲንክ ይሄ መሽከርከሩ መሰለኝ ዋና። ግሎብዶክ አካዳሚ የሚባል የኦንላይን የመማሪያ ፕላትፎርም ሲኢኦ እና ፋውንደር ነኝ። ከ7ኛ ክፍል እስከ 12ኛ ክፍል ድረስ ያሉ ተማሪዎች ኦንላይን ሰፕሊመንታል ቱቶሪያል ትምህርቶች እንሰጣለን። ትምህርት ቤት የሚማሯቸውን ትምህርቶች ከወጣቶችና ከልጆች ጋር ብዙ እንደምንውል ድርጅት እኔ መጠየቅ የፈለኩት ጥያቄዎት በአዲስ አበባ ዩኒቨርሲቲ አስተዳደር ኮፍያዎትም በሶሺዮሎጂውም ኮፍያዎት የሚመለስ ነው እና አንድ ነገር በወጣቶች ዙሪያ በጣም ኖቲስ የምናደርገው ትምህርት ቤት ብቻ ነው የሚባል አመለካከት አለ። ከጀነራል ኤጁኬሽኑ ላይም እስከ 12ኛ ክፍል እስክንማር ከዛም ወተን ሃየር ኤጁኬሽኑ ላይም ስንማር ከትምህርት ቤት ልክ ስንወጣ ወደ ሌላ ዓለም እንጂ ራሳችንን የማስተማር ትምህርት ቤት በር ላይ ተቆርጦ የሚወድቅ ነገር አለ። ይህንን በጣም ኖቲስ የምናደርገው ለምሳሌ አዲስ አበባ ዩኒቨርሲቲ የተማርኩት ኮምፒውተር ሳይንስ ስንማር እና ሌሎችም ዲፓርትመንቶች ላይ እስከ ሚድናይት ድረስ ቁጭ ብሎ ማጥናት በጣም ኮመን የሆነ ፕራክቲስ ነው። ቅዳሜ የለም፣ እሁድ የለም፣ በዓል የለም። ልክ ስንመረቅ ይህን አይነት ጥረት ይህን አይነት ራሳችን የማስተማር የማንበብ የመጣር ነገሮች አብረው ይቀራሉና እንደ ማህበረሰብ ለምንድን ነው ትምህርታችን ትምህርት ቤት ላይ ብቻ ነው የሚል ስዕሎች የተሰራውና እንዴት ነው ይሄንንስ ለወደፊት ለመቅረፍ ያሰብነው ሰው በራሱ ራሱን እንዲያስተምር እናም ያ ጀርኒ እንዲቀጥል ለማስቻል ማለት ነው። አመሰግናለሁ። በጣም ኢምፖርታንት ጥያቄ ነው። ያቺ እንዴት ላይ መልሳ ትወስደናለች። ትምህርት እንዴት ጓለ ገብረ ዮሐንስም ይሄ የሳይኮሎጂ ዶሜን ነው ብለው ብዙ በጣም ያልዘለቁባት የትምህርት ትርጉምና ትምህርት ለምን የሚለው ላይ ብዙ ትኩረት አለው መጽሐፉ። ትምህርት እንዴት ላይ ብዙ ትኩረት የለውም። የዴቨሎፕመንታል እና ኤጁኬሽናል ሳይኮሎጂ ሰዎች ከኔ በላይ ፊት ናቸው። ግን መሰረታዊ ጥያቄ ነው አሁንም እያነሳን ያለ ነው። ትምህርት ፎር ዋት ፐርፐዝ የሚለውን ከመለስን ትምህርት እንዴትን እንመልሳለን። ትምህርት አንድ ቴክኒሻን ለማምረት ነው አላማው ካለ ቴክኒሻን ታዲያ እንዴት ነው የሚመረተው ነው የሚቀጥለው ጥያቄ። በቃ ቴክኒሻን እኮ ቤትም ያቺን ፓርቲኩላር ቴክኒሻን ስል በጠባቡ እንዳይተረጎም አንዲት ፓርቲኩላር ነገር የሚሰራ አንድ ሰውዬ ለማሰልጠን ከሆነ እሱ እንዴት ይሰራ ታዲያ ተመልሷል። ትምህርት ለምንን ከመለስን ትምህርት እንዴት እንመልሳለን። ሶ ኤጁኬሽን ፎር ዋት ነው አሁን እንደገና መሰረታዊ ጥያቄ። የክሪቲክ አይደለም የግሎብዶክን ወይም የሌሎችን በጣም ድጋፍ የሚሰጡ ተቋማት። ግን እኔ ልጆች ይገጥሙኛል፣ ወጣት የኔ በሰርክል ያሉ ምን ያደርጋሉ? ዩቲዩብ ላይ ዋሉ ሌክቸሩ ዩቲዩብ ላይ ጥያቄ ሰው ይሄ የጀመረው እኔ 12ኛ ክፍል ተማሪ ሆኜ የ10 ዓመት የማትሪክ ጥያቄዎችን አትሜ አዘጋጅቻለሁ ብሎ ተቋማት ይሄን መሸጥ ሲጀምሩ ነው ይሄ የጀመረው። ይሄ ደግሞ የአንድ ትልቅ ማዕቀፍ ይሄ የሜጀርመንት የስታንዳርዳይዝድ ቴስቶች ኤስኤቲስ ምናምን ያሉ የስታንዳርዳይዝድ ቴስቶች ትራዲሽን ውጤት ነው። በጣም ሰፊ ነገር ገብተን ልንቦጫረቅ ነው። ስታንዳርዳይዝድ ቴስቶቹ እውቀትን በፈተና የሚለኩት ቴስቶች ማለት ነው። እናንተ በተለይ ታውቋቸው ኤስኤቲን በኋላ ጂማት ምናምን የስታንዳርዳይዝድ ቴስቶቹ ከዛ ስኮላስቲክ የሚባል እንግዲህ ብዙ ዝርዝር ገባ ነው። አንድ ስኮላስቲክ የሚባል የአሜሪካን ትምህርት ዶሚኔት ያደረገ አንድ ትልቅ ካምፓኒ ተፈጠረ። ከዛ በኋላ ኤግዛም ፕሬፕ መጣ። ከኤግዛም ፕሬፕ በኋላ ነገሩ በሙሉ ወደ ምን ሆነ? ቴስት ማሳለፍ። የፖሊስ እንግዲህ ሰፊ ነገር ነው። በጭሩ ሶሲዮሎጂውን ብቻ አንስቼ አልፋለሁ። ከዛ እዚህ ውስጥ ምን መጣ? ትምህርት ቤቶች የሚለኩት ባሳለፉት ልጆች ቁጥር ሆነ። ኤፊሽንሲ በዛ መለካት ጀመረ። ያ ወደ ምን አመጣ? ሰዎቹ ልጆቹን ልቅም አድርገው ወስደው ፈተና የሚያልፍ ልጅ ማሰልጠን ጀመሩ። ስለዚህ ትምህርት ለምን ሲባል ትምህርት ፈተና ለማሳለፍ ሆነ መልሱ ማለት ነው። ስለዚህ ለዚህ ነው ሁልጊዜ ወደ ላይ አይደል ትምህርት ለምን ይሄ ያወራሁት አንድ 50 ዓመት የፈጀ I think both of you should know about this አንድ 50 ዓመት የፈጀ ሂደት ነው ይሄ
የስታንዳርዳይዝድ ቴስቶች ትራዲሽን እና ሰዎችን ብቻ ሳይሆን ትምህርት ቤቶችን ብቻ ሳይሆን ዲስትሪክቶችን ስቴቶቹን ከዛ በኋላ ለትምህርት ቤት የሚበጀትን ለበጀት ባሳለፍከው የስታንዳርዳይዝድ ቴስት ትራዲሽን ይዞብን የመጣው መከራ አለ። ይሄ የስታንዳርድ ቴስቶችን ዋጋ ዲስካውንት ለማድረግ አይደለም፣ የመለኪያን ዋጋ ዲስካውንት ለማድረግ አይደለም። አብሶሉት ጎሉ ግን እሱ ከሆነ ትምህርት ለምን ሂውማኒስቲክ ነው ሳይንቲፊክ ነው ምንድን ነው መክሊታዊ ነው የሚለውን ረሳ ነው ማለት ነው። ትምህርት ምንድን ነው? ማለፍ ነው። አኮምፕሊሽመንት ፈተና ማለፍ ሊሆን ነው። ሶ እንደገና የምንነጋገረው ነገር በሙሉ ቴክሳስ ባክ ትምህርት ለምን ካልን እንደገና ትምህርት አንድ ወንድም አይነ ሰው ጠይቆ ነበረ ቅድም ትምህርት ቤት ብቻ ነው ወይ የሚገኘው? ትምህርት ቤት ብቻ ነው ወይ የሚገኘውን ለመመለስ ትምህርት ዓላማው ምንድን ነው? ትምህርት ግለሰቡ ማነጽ በዚያ ማነጽ ከሆነ ያው መንገድ ላይ የሚገኛል፣ እቤቱም ይገኛል፣ በሚዲያም ይገኛል ማለት ነው። ከአባትም ከእናትም ይገኛል ማለት ነው። ስለዚህ ትምህርት ሁልጊዜ አንጥሮ ወደምን ይመልሰናል? ልክ በላስቲክ እንደታሰረ አንድ ነገር አምጥቶ ትምህርት ለምን ወደሚለው ጥያቄ ይመልሰናል። ቅድም የረሳሁት ነገር ስለነበር የመላሽ መብቴን ተጠቅሜ አንዳንድ ማንሳት የሚያስፈልጉን ነገሮች ያሉ ይመስለኛል። ሁልጊዜ ሶሻል ኮንቴክስቱን መዘንጋት የለብንም። ለምሳሌ እኔ ተማሪ በነበርኩበት ጊዜ ትንሽ ሰፋ እናድርገው። እኔ የተማርኩት በዙሪያዬ ከነበሩ ትላልቅ ሰዎች ቤተ መጻሕፍታቸውን አክሰስ እንዳደረግ ከፈቀዱልኝ ከነ ቲቸር መካሻ ከነ ጋሽ ሰለሞን ቤት ሄጄ ተዉት ያንብብ ስለተባልኩ ነው። ተዉት ሌላ ትንሽ ልጅ ማይገባበት ጋር ተዉ ይግባ። ለነኝ ሰዎች ኢንዴፕትድ ከዩኒቨርሲቲ ያልተናነሰ ኢንዴፕትድ ነኝ ለነኝ ወዳጆች ለነኝ ትላልቅ የቤተሰቦች ወዳጆች። ከዚያ በኋላ ለኔ የሶሻል ሞቢሊቲ መንገድ ምናልባት ዋነኛውም ምናልባትም ብቸኛውም አፕዋርድ ሞቢሊቲ ትምህርት ነው የነበረው። ለመነገድ ወረት የለኝ ሌላ ምንም መንገድ ያለ። ስለዚህ መፈለግ ብቻ ሳይሆን ደግሞ ምናልባት ግዴታዬም ጭምር ነበር። ይሄንን ኮንቴክስት መርሳት አንች ፊሎሶፊካሉ ብቻ ኢምፒሪካሉ ላይ ማተኮር አለበት። አሁን ያለንበት ማዕቀፍ የሶሻል ሞቢሊቲ ምንድን ነው? ይሄ ወደ ላይ የሚደረግ እድገት የሶሻል ሞቢሊቲ መንገድ ብቸኛው ወይም ዋነኛው ትምህርት ነው ወይ? ሌላ ነገር ሪዋርድ እያደረግን አይደለም ወይ? ሌላ ነገር ሪዋርድ እያደረግን ካልሆነ ቅድም እንዳለ ያለው ጥያቄ ይመጣል። ሌላ ነገር ከሆነ ሪዋርድ የምናደርገው የሶሻል ሞቢሊቲው መንገድ እሱ ካልሆነ why would people bother ነው። ስለዚህ ቅድም ያነሳ ነው ባህሩንም ኮንቴክስቱ ምን መርምር የሚለው ጋር ይወስደናል። በትምህርት በከፍተኛ ትምህርት በጣም ነጥረው ወጥተው ቅድም እንዳሉት በዓለም አቀፍ ደረጃ በጣም ታዋቂ ሰክሰስፉል የሆኑ ሰዎች አሉ። ግን ተጽዕኖ ፈጣሪዎች ሆነው አናያቸውም። በንጉሱ ዘመን ደግሞ የነበሩትን ወደ ኋላ ተመልሰን ስናያቸው በትምህርታቸውም ጥሩ የሆኑ በጣም ታዋቂ የሆኑ ሰዎች አሉ፣ ግን ተጽዕኖ ፈጣሪዎች ነበሩ። እና አክሊሉ ሀብተወልድን፣ ከተማ ይፍሩን፣ ሰለሞን ደሬሳን፣ ይልማ ደሬሳን ይድነቃቸውን ብቻ ፕሮፌሰር አስራት እንዲህ እያልን ተነትናቸው እንችላለን። ግሎባሊም ታዋቂ ናቸው፣ በአፍሪካም ደረጃም ታዋቂ ናቸው፣ ተጽዕኖ ፈጣሪ ናቸው። በኢትዮጵያም ደግሞ ላይ ትልቅ ተጽዕኖ ፈጣሪዎች ናቸው። የአሁኖቹ በጣም ሰክሰስፉል ናቸው በሀብት በኑሮ በምናምን ምናልባት ከቦንጋም ደግሞ ዘሎ ሄደው ናሳ የገባለ እንዲህ አይነት ሰዎች በጣም ፌመስ ናቸው። ግን ለኢትዮጵያም ሆነ ለእንትን ተጽዕኖ ፈጣሪ አይደለም። እና ምናልባት ይሄ ስርዓተ ትምህርቱ ናሽናል አይዴንቲቲያችንን ቀምቶን የሆነውን ብዬ ነው የምጠይቀው። ምክንያቱም ከአካባቢ ተነስተህ ከማህበረሰቡ ሂደህ አገርህን አዘኔሽን ሰርቭ አርጋሃት ዘለ ስትሄድ ወደ ግሎባል ነገር ስትሄድ ነው ኖርማል ነገር የሚመስለኝና ምናልባት ስርዓተ ትምህርቱ ከትንሽ መንደር ዘለን ወደ ግሎባል ነገር ውስጥ እንድንገባ መንገድ ስለከፈተልን ነው ወይስ ስርዓተ ትምህርቱ የሆነ ያጎደለብን ነገር አለ? ይሄ ነው። አመሰግናለሁ። አይ ሚን ዲስ ኢዝ ይሄ ፉድ ፎር ቶት ነው። ሁላችን ወደ ቤት ይዘን ነው የምንሄደው፣ የቤት ስራ ነው። ግን አንዳንድ ግን ነገር ደግሞ ትንሽ ኮንቴክስቹዋላይዝ ማድረግም ያስፈልጋል። ጋሼ እንዳሉት ተጽዕኖ ሀምብል እኔ ለምሳሌ አንድ ልጅ በየሴሚስተሩ አንድ ልጅ ከሰማኝ እንዲሁ ስፈነድቅ ነው ሴሚስተሩ የሚያልቀው። አስፓይሬሽን ትንሽ ስለሆነ ይሆናል ህልሜ ትንሽ የአንድ ልጅ ህልም ማለት አለ አይደል? አንድ ክፍል ሙሉ ሰው አስተምሬ አንድ ልጅ ተጽዕኖ ካደረስኩ እንዴ ይሄንንማ
እንዴት ዘንድሮ ተሳካልኝ፣ እንዴት ያሉ ሁለት እሳት ልጆች አገኘው እላለሁ። ይሄ በእርግጥ እንዳልኳችሁ ቢኮዝ ሜቢ አይ ዶንት ድሪም ቢግ ስኮፕ የኢንፍሉዌንስ ስኮፕ መጠነኛ ስለሆነ ድሪሜም መጠነኛ ቢሆን አይገርምም። ግን አንድንስ ልጅ ማናየው የአንድ ልጅ ሌላ አንድ ልጅ ኢንፍሉዌንስ ቢያደርግ እና ተጽዕኖ ፈጣሪነታችን በዚያ ላይ ኢንክሪዚንግሊ ሰፊ የሆነ ዓለም ውስጥ ነው ጠብ የምናደርገው። ምን ማለቴ ነው? የእውቀት ፋና የእውቀት ብርሃን መጠን ባለበት ጊዜ፣ ቢሮክራሲን የሚይዙ ሰዎች ቁጥራቸው እጅግ በጣም ትንሽ በነበረ ጊዜ፣ የመነሻው ወለል በጣም ዝቅ ባለ በነበረ ጊዜ ቀላል ነው ማለት አይደለም። እምርታ ለማምጣት ግን ይመች ነበር። እምርታ ለማምጣት ይመች ነበር። የዘመናዊ ቢሮክራሲ ጅማሮን ማምጣት የዘመናዊ ቢሮክራሲ ጅማሮን ማምጣት ከ0 1 ስንት ፐርሰንት እድገት ነው? ከ0 ሂሳብ ሰዎች ትልቅ እምርታ ነው። ከዛ በኋላ ግን የምንጥላት በጣም ትንሽ ነች። እምርታዎች እና ቀደም ባሉ ጊዜ የነበራቸው ሰዎች አድቫንቴጅ የሚለው ቃል ጥሩ አይደለም። ቀደም ባለ ጊዜ የነበሩ ሰዎች አሻራቸውን ለማሳረፍ መነሻችን በጣም ዝቅተኛው መነሻችን ትንሽም ቢሆን እድል ይሰጥ ነበር። አሁን እኛ አሻራችንን የምናሳልፈው ኢንክሪዚንግሊ ኮምፒቲቲቭ በሆነ የምናሳርፈው አሻራ በዕለት ተዕለት ጎርፍ ተጠርጎ ከሚሄድ ዓለም ላይ ነው አሻራችንን የምናሳርፈው እና የእርሶን ካንሰርን ሙሉን ወስጄ በዚያው ልክ ግን አንድም ልጅ ሁለትም ልጅ ተጽዕኖ ማድረግ መቻላችን ለሳይንስ አንዲት ጠብታ ምርታ ማድረግ መቻላችን ራሱ ትንሽ አይደለም እና የዛሬንም ጀግናዎች እንደው እኔ ይታየኛል ልፋታቸው የዛሬ ልጅ ስለሆንኩ ይሆናል። ግን የእርሶን ካንሰርን አይ ፉሊ ሼር አይ ፉሊ አንደርስታንድ። በጣም ጥሩ ነው። ከፍተኛ የትምህርት ዘይቤ ላይ ከሚነሱ ነገሮች መካከል አንዱ ምን ይላሉ? አንድ ቦታ የስልጣኔ ሀብታትን ወደ ፈለጉበት ይጓዛሉ፣ የሚከለክላቸው የለም። የስልጣኔ ሀብታት የሚሉት ነገር አለ። ወደ ፈለጉበት ቦታ ይጓዛሉ፣ የሚከለክላቸው የለም። በተደጋጋሚ ደግሞ የሚያነሱት ነገር አለ። የዘመን መንፈስ፣ የዘመን ችግር እያሉ በቃ የዘመኑን አውድ እንደ መረዳት የሚያድን ነገር የለም። የዘመኑን መንፈስ ለመፍረድም ለመኮነንም ጀግና ነው ለማለትም እንደዛ መደረግ አለበት። ኃይሌ ገብረስላሴ ባለሀብት ነው፣ ተጽዕኖ አሳዳሪ ነው። ለምን አበበ ቢቂላ እንደዛ አልሆነም አንልም? የዘመኑ መንፈስ አልፈቀደለትም። እንደ ወቅቱ እንደ ዘመኑ ይለያል። ይህን የዘመን መንፈስ ስንል እንደው የስልጣኔ ሀብታት በብዙ መንገድ ይገለጻል። ቴክኖሎጂውም አለ፣ ሚዲያውም አለ። አሁን በእኛ ዘመን ሶሻል ሚዲያ ያለው ተጽዕኖ እያየን ነው። አሁን ቲክቶክ ማለት ይቻላል። ልክ አንዳንድ ትንንሽ ልጆች ወይም ወጣቶች ለምንድን ነው መማረው? ይኸው እነሱ የተሻለ ገቢ እያገኙ እያሉ ምሳሌ ያደርጓቸዋል። እንደነዚህ አይነት የዘመን መንፈስ ሲመጣ፣ ዘመን ያመጣው ስልጣኔ ሲመጣ እንደርሶ ንባብ እንደርሶ መረዳት እና ከፍተኛ የትምህርት ዘይቤም ስለ ዘመን መንፈስ ስለሚያነሳ አጎንብሰን እንለፈው፣ ተዋህደን እንዝለቀው ወይስ እንደውስደን እንገዳደረው? በፍጹም የሚኮረኩር ነገር ስላነሳብኝ ነው። የስልጣኔ ምን ቃሉን አስተሳሰብ የስልጣኔ ሀብታት አጥር የላቸውም ስንል በተለይ በቀድሞ ዘመን ይሄ it was not as serious እየቆየ ነው። የስልጣኔ ሀብታት እኮ መስፋፋት አይደለም መቀማት ነው የሆነው። ለምሳሌ የዘረመል ሀብቶቻችንን ውሰድ። የዘረመል ሀብቶቻችን የስልጣኔ ሀብቶቻችን ናቸው። ፓተንት እየሆኑብን ነው አይደል? ትራቭል ማድረግ አይደለም፣ ትራቭልማ ያደርጋል። የስልጣኔ ትራቭል ያደርጋል አይደለም? እኔ አንድ ዜማ ብቀምር ነገ ያንን ሰውዬ ይሄ ፔንታቶኒክ ስኬል በጣም አሪፍ ነው ብሎ በሱ ቢዘፍንበት እንዴት አባክ ብዬ እንደዚህ ላደርገው አልችልም። እኔ አንድ አይነት ያጻጻፉ ውበት ባመነጭና አንድ ሰው this is beautiful ብሎ ያንን ቢከተለው ወይም የግጥም ቤት ባወጣ እና ያ ቢሰራጭ ሊከለከል አይችልም። ይሄ ዲፊውዥን ነው። እኛም እኮ እውቀትን ካገኘንባት ነው የምንወስዳት።
ካየንባት ነው የምንወስዳት። ሰዓሊ እኮ ውበትን ካየበት ነው የሚወስዳት አይደለም። አሁን የደረስነው ግን ዲፊውዥን አይደለም፣ ዲስፖሴሽን ላይ ነው፣ መቀማት ላይ ነው የደረስነው። ይሄ ቅድም ስታነሳው ኢምፖርታንት የሆነ ነገር ላንሳለህ። ቋንቋን ውሰዱ። እኛው ኢንፋክት የተማር መደበኛ የትምህርት ስልጠና ያለነውን ሰዎች የዓለም አቀፍ ካምፓኒዎቹ ቀጥረው እኛው የሀገራዊ የአማርኛ ቋንቋ፣ ኦሮምኛ ቋንቋ የተለያዩ ጽሁፎችን፣ ቴክስቶችን ኤአይ ውስጥ እንድናስገባ አድርገው እኛው አስገብተንላቸው፣ ምክንያቱም የኛ የስኪል ሌቭል እዚህ አካባቢ ስለነበር ጨረሱና ሁሉን እውቀት ወሰዱና አሁን እኔ እናንተ አናስፈልግም ልመጣል። አሁን እኔ እንዳለ እኮ መጽሐፍ ላይ ጽፍ ነው። አሁን ሰጠን ሀብታችንን በደንብ አድርገን ተቀጥረን እስካን እያደረግን አስገባንና ኤአይን አሰለጠንን ጨረስንና እንዲያውም አሰለጣጠኑም ያን ያህል አይደለም። በዲጂታይዝድ የሆነው መረጃ ውሱን ስለነበረ እኛንን ዲጂታይዝ እያደረግን አፕሎድ ያደረግን። በዓለም አቀፍ ሚዲያ ላይ ዲጂታይዝድ የነበረው በጣም ውስን፣ አብዛኛው ዶክመንት ኢቲቪ ውስጥ አርካይቭ ውስጥ እዚህ አርካይቭ ነው አይደል ያለው። ስለዚህ እኛው ልጆች ናቸው የዲጂታይዜሽን ሚዲያ ተቀጥሮ ሰጠንና አሁን ጤና ይስጥልኝ ብሎ አሰናብቶናል። ከዛሬ ጀምሮ አንዱን እንዳለን ጽሁፍ እንዳለን ላልጠብቅ ነው። በእንዳለ ስታይል አንዲት የመቼቱ እዚህ ጋር የሆነ ካራክተሮቹ እንዲሆነ ቆንጆ ኖቨል ጻፈልኝ ብዬ እንዳለን ላውጣው ነው። ሶ ይሄንን ምንከላከልበት ድረስ ነው ትምህርታችን መሄድ ያለበት። ቅድም ያልኩ አንድ ብሮኮለር አንድ ገጣጣሚ ሰውዬ አሰልጥነን ብናወጣው ሂዝ ዌል ትሬንድ ቱ ዱ ዲጂታይዜሽን እንትን ይሄ ዶክመንት ስካን አድርጎ አፕሎድ አድርጎ ኤአይ ለማሰልጠን የሚበቃ ድረስ አሰልጥነነዋል። ኤአይ ለመስራት የሚበቃው ድረስ ነው መሄድ ያለብን። የሳይንስ ወይም ከኤአይ በኋላ የሚመጣው ሪቮሉሽን ፍሮንቲየሩን የሚበጥስ ልጅ ነው መስራት ያለብን። ስለዚህ የስልጣኔ ሀብቶቻችን የትምህርታችን ዓላማ መሆን ያለበት ጎንበስ ብሎ የሚያልፈውን አይደለም፣ ደረቱን ሰጥቶ የሚጋተረውን እውቀቴን አትቀማም የሚለው ሰውዬ ጋር ነው መድረስ። ሳናውቀው የአማርኛ ዘፈን፣ የአገር ባህል፣ የትግርኛ፣ የኦሮምኛ ዘፈኖች እኮ በኤአይ እየተሰሩ ነው። አሁን አሰልጠን ሰጠን ከእጃችን ወጥቷል ዛሬ። ያ ነው የስልጣኔ ሀብቶች ትራቭል ያደርጋሉ። አሁን ግን ትራቭል ሳይሆን የሚያደርጉት ድሮ ትራቭል አድርጎ ሰው ይሰማዋል ይጠቀመዋል አይደል? አሁን ዲስፖሰስድ ነው እየሆነ ያሉት። ያንን እንዴት አሁን ቅድም ለተነሳው አንዱ የትምህርት ዓላማ ይሄንንም ዲስፖሴሽን የሚከላከል ልጅ የማሰልጠን ደረጃ መድረስ አለብን። ኋላ እኔም አንተም ስራ እናጣም፣ ሌላ ነገር እንሰራለን። ግን በደንብ ከተማርን ነው ሌላ ነገር ደግሞ እንሰራለን። ሌላ ነገር የምንሰራው ድሮ ቾክ እና ብላክቦርድ ሲመጣ ልጆች እንጨት ላይ ቀርጾ ነው ወይ ብሎ እንደተናደደው ሰውዬ ሳይሆን የዘንድሮ ልጅ ተበላሸ፣ አሁን እንጨት ላይ እየቀረጸ መማሩ ሊቀር ነው ወይ አላሉ ይባላል። እንደሱ አይነት አይደለም የኔ ተቃውሞ። ኮምፒውተር ሲመጣ ሰው ምን ሊሰራ ነው? አሁን ካልኩሌተር ሲመጣ ሰው አሁን ደግሞ ምን ሊሰራ ነው? ያው እሱ ያባዛለታል። አሁን ከዛ ከፍ ብሎ ሌላ ነገር መስራት ተቻላለ። አሁን ግን ያለው ዲስፖሴሽን ስለሆነ እሱን ተጋፍጦ የሚያስቀር ሀብቱን ይዞ የስልጣኔ ሀብቱን ይዞ በስልጣኔ ሀብቱ ላይ የሚሰለጥን ትውልድ ነው ማስተማር ያለብን። ይቅርታ ቶፒክ በጣም ዲር ቱ ሚ። አይ ይሄ በጣም ወሳኝ ነጥብ ነው። የስልጣኔ ሀብታት ይላሉ እሳቸው። መጽሐፍን ደግሞ ስናነብ ዛሬስ ቢኖሩ ብለን እኮ እንገምታለን። ይሉታል ብለን አይደለም፣ እንዴት ይረዱታል እንላለን። የስልጣኔ ሀብታትን መግታት እንዴት ከባድ እንደሆነ ይገልጹና የቻይናውንም የሌሎች ሀገራትንም ያሳያሉ። አሁን ደግሞ እርስዎ ያነሱት ኤአይ አለ። አንድ ወዳጄ የኔን ግጥሞች ዜማና ግጥም ሰራላቸው በኤአይ። ምንድነው ሰራላቸው? አሰራላቸው። እሺ። ከዛ አስቴር አወቀን ስለምትወዳት አለና አስቴር አወቀ ይሄ ግጥም ቢሰጣት እንደዚህ ነው የምትሰራልህ አለኝ። ስሰማው በጣም ደስ አለኝ። እውነትም ደግሞ አስቴርን እወዳታለሁ። በእግዚአብሔር ለማንም እንዳታሰማ አልኩት። እኔ ራሴ መልሼ መስማት እሷን መበደል መሰለኝ፣ እሷን መጉዳት መሰለኝ። የስልጣኔ ሀብታት አየህ፣ ቅድም ያልኩት ይሄ ነው። አንዳንዶች አጎንብሰን እንለፈው ይላሉ። ብልሃት ይፈልጋል። ፍርሃት ነው ይሄ አጎንብሶ ማለፍ። ተዋህዶ መዝለቅ የሚሉ አሉ። ይሄ ብልሃት ይፈልጋል። እንዳይወስድን እንገዳደረው የሚሉ ደግሞ አሉ። በጉልበት እስከምን ድረስ ነው
ልንገዳደር የምንችለው? በሌላ ቋንቋ አቤቱ መጠጊያችን ወዴት ነው? ማለት ስልጣኔው ሄደና እኔ ማልፈለግበት ደረጃ እኛ ማንፈለግበት ደረጃ ከደረስን በቃ ጠቅላይ ሚኒስትሩም ብለዋል ባለፈው እናንተ ዩኒቨርሲቲ መጥተው በቃ ከእንቅልፋችሁ ንቁ የአይ ዘመን ነው ተባለ። ዩኒቨርሲቲም ሊከፈት ነው ተባለ። እኔ እንዲገባኝ ይፈልጋል። እኔ እናንተ በዚህ ጉዳይ እኩል ተማሪ ነን። ነገር ግን ቅድም እንደገና አንዳንድ ነገሮች ወደኋላ መመልከት ያስፈልጋል። ደረቱን ሰጥቶ የሚጋፈጠው ስለ ሪጀክት የሚያደርገው በሩን ዘግቶ 3000 ዓመት እንቅልፉን የሚተኛ ልጅ ማለት አይደለም። ሀብቱን ለሀገር፣ ለዜጋ፣ ለሰው ጥቅም እንዲውል በቴክኖሎጂ ላይ የሚሰለጥንበት ሰው እንፍጠር ማለት ነው። የበይ ተመልካች አንሁን ሀብታችንን። ስለዚህ ኤአይ መጥፎ ነው ኤአይ ምናምን አይደለም። ቅዱስም እርኩስም አንበለው እንዴት እንጠቀመው ነው የምናስተምረው። የምናሰለጥነው ሰው የትምህርት ዓላማ ይህንን የሚሰራውን ልጅ የምትሰራዋን ልጅ ማመንጨት ይሁን የሚረዳውን ማለት ነው። እኔ ምን ያደርግልኛል እዚህ ሚዲያ ላይ እኮ 5 ደቂቃ ሰርቼ ገንዘብ አገኛለሁ የሚለው ልጅ ለምሳሌ እንዲሁ በዚህ ኮንቴክስት ላውራ፣ ያው ኮንቴንት እየሰጠ ነው ለዚህ እንትን የበለጠ ዲስፖሴሽኑን እያፋጠነ ነው፣ እርቃኑን እስኪቀር ድረስ እየሰጠ ነው። አይ ቲንክ ያነሳ ነው ቶፒክ በደንብ ቁጭ ብለን እኔ እናንተ ሳይሆን ከኔ እናንተ የላቀ ነው ማለት አንተን እዚህ ጨመርኩ ቢያንስ ከኔ አእምሮ የላቀ ካንተ ዝቅ ያለ እውቀት አለ ባለሙያ ቁጭ ብሎ ሊነጋገረው የሚገባ how do we make use of it without us losing our በጀነሬሽንስ 200 300 500 1000 ዓመት የፈጀ ነገር ነው ይሄ እኮ ዜማ፣ ግጥም፣ ቅኔ፣ ምግብ፣ ሁሉ ነገር አሁን ስንት የዛሬ 4 ዓመት አካባቢ የመጀመሪያዎቹ ኤአይዎች ፍንጫቸው እና በ4 ዓመት ልናጣ ከዛ ኦፍ ኮርስ የተገነባ ቅድም እንዳልነው እንደ ደርቡ ሲገነባ የመጣ ነው።